ያ ስለዚህ የተለየ ነገር ክሌም አላደረጋችሁ ማለት ነው። እኔ ልጅ ነኝ ብል በእንትን ቁርአን ያንን በግልጽ ቃል ይቃወማል ፈንክሽናሊ። ያ ያ አገኘኸው እኮ በቃ ሬናርዬ ተባረክ። ልክ እንደዛ ነው በቃ ዳይሬክት ግን ቃሉን አንጠቀመውም ስላታዘዝንበትና ኮንቴክስቱ እየተቀየረ ስለመጣ ግን ይሄ ነው አትጠቀሙ ተብላችኋል። አላህ ልጅ የለውም ተብለን ታዘናል። ፕላስ ደግሞ አላህ አባት የሚሆንበትም አውድ የለም ተብለናል። በቃ ተከልክለናል ያንን ነገር እንዳንጠቀም ቁርአን ላይ አለ፣ ሱረቱል ማኢዳ ላይ አለና በቃ ሀሳቡን አግኝተዋል። የተባረክ ልጅ እኮ ነው እሱ። ፈንክሽናሊ ነው ኦንቶሎጂካሊ ነው? አሁን እሱ እንድትለይልኝ ፈልጌ ነው። አሁን ፈንክሽናሊ ቃል በቃል ይቃወማል የሚለውን ነው። ምን ፈንክሽናሊ? አይ ኦንቶሎጂካሊ በቃ እንትን ተብለናል። ምን መሰለ እኛ አላህ ያሰበተውን ነው የምናሰበተው። ከዛ ውጭ ምንም የምናመጣው ነገር የለም ማለት አላህ ስሜን ያለው ነገር ግለጹኝ ያለበትን ነገር እንገለጽበታለን። ማስረጃ ሰጣለሁ፣ ሀሳቡን ላስረዳህና ማስረጃውን ሰጣለሁ። ውጭ ስላለው ትንሽ ለማውጣት ስለማይመቸኝ ነውና እያሳየው ባወራ ደስ ይለኛል። እና ስለዚህ አላህ ለራሱ ያሰበተውን ለራሱ ያጸደቀውን ነገር እኔን ግለጹብኝ ያለውን እኔን በዚህ ግለጹኝ ያለበትን ነገር ነው የምንገልጸውና ስለዚህ ዳይሬክትሊ በዛ ነው የምንገልጸው። አላህ አባት ብላችሁ ግለጹኝ ያላለም ፕላስ እንደውም ተቃውሞታል ያንን ነገር ያንን ኤክስፕሬሽን ለሱረቱል ተውባ ላይ ካየኸው ምናምን ስለ እዝራና ስለ ክርስቶስ የሚያወራበት ቦታ ማለት ነው። ምዕራፍ 9 ከቁጥር 30 31 አካባቢ ላይ ምናምን ትመለከተዋለህ ኮንቴክስቱን በጠቅላላውና አላህ ለራሱ ያልተገለጸበትን ነገር አንገልጸውም። ኮንቴክስቱ ምናልባት አሁን ልክ እንደተናገርኩ አንተ ልጅ ብለህ እኔ አላህ ባሪያ ተብዬ የምገለጽበት አውድ ሊኖር ይችላል። ሐሳቡ አንድ ቢሆንም ግን አላህ ባልገለጸው መንገድ አንገልጽም። እኛ ገብቷል። ልቃወምህ ይችላል ልጅ ስትል ልቃወምህ ይችላል እኔ ዳይሬክትሊ ገብቷል። ልክ አሁን እኔ ካለኝ ብሊፍ አንፃር ማለት ነው። ግን አሁን ያንተ ፈንክሽን ግን ልክ እንደዛ ነው። ያንተ እይታ እንደዛ ነው። አገኘው ነጥቤ? ያ ነጥብን አግኝቻለሁ። አዎ ልክ ነገር አሁን መጽሐፍ ቅዱስ ላይ እንትን አለ ዕብራውያን መልእክት ላይ እንደውም ምን ይላል? ሙሴን ባሪያ አድርጎ ይገልጸዋል፣ ኢየሱስን ደግሞ ልጅ አድርጎ ይገልጸዋል። ላይክ ኮምፕሊትሊ አሁን የእናንተን ሀሳብ ተረድቻለሁ። መታዘዝ በሚለው ሀሳብ ከሆነ እንለፈው፣ ችግር የለውም። ተስማምቻለሁ። ያ አገኝተዋል። በቃ አገኝተዋል። እኔ በቃ ልጅና ባሪያ የሚለው ምሳሌ ሲሰጠኝ ነው በቃ እንደተረዳኸኝ ያወቅሁት። ልጅና ባሪያ የሚለው ምሳሌ ሲሰጠኝ ይሄ ልጅ ተገለጠለታል ከገባኝ ነኝ። እሺ አይ ጎበዝ፣ ማስረጃ ሰጣለሁ። ምናልባት አቡኪ ወይ ፒኬ ካላችሁ ጥቅስ ስጡት። እኔ ውጭ ስላለው ጥቅስ ስጡት፣ ያግዙ። በዛ ነገር ተባበሩኝ ቢያንስ ምናምን ትላለህ። እሺ አረ የፒኬ ገዛ ደግሞ ባይኖር አሰብኩት። በቃ እዚህ ላይ ከታች ኮመንት ላይ አስቀምጠው ይዞልኝም ፒኬ። እሺ ሌላ ጥያቄ ልጠይቅ። እዚሁ ሌላ ጥያቄ አይደለም እዚሁ ላይ ማለት ነው። ተብራራልን ነገር አለ። እየገደልን ነው መሄድ አለብን ካንተ ጋር ያለንን ችግር። ሀቢብ የምን ጥቅስ ነው የፈለከው? አላህ አባት በሚባል ኤክስፕሬሽን እንደማይመጣና ልጅ አለ በሚል ኤክስፕሬሽን ሊገለጽ እንደማይችል ቁርአን ላይ ያለው ማለት ነው። እሺ ኦኬ እሺ ሬነር ቀጥል። እዚህ ጋር ያልገባህ ነገር አለ ምናልባት የሆነ ሳንሸፍን ገብቶኛል። ተስማምቻለሁ። አይሽ ቀጥል። እሺ ምን ያክል ነው አሁን መጽሐፍ ቅዱስ ላይ ወደ ፈጣሪ በጣም ፈጣሪ ለእናንተ ቅርብ ነው ይላል፣ ወይም ደግሞ ወደ እኛ እንደቀረበ ይናገራል። እናንተ ምን ያክል ነው አላህ ወደ እናንተ የሚቀርበው? ምን ያክል ነው ኢንተራክሽን ወይም ደግሞ ምንድን ነው? ቁርአን በጣም በቃ ቁርአን ማለት እንዴት እንደሚገልጽልህ ላሳይ። ቦታ ልስጥህና አንብበው። እሺ ምናልባት ከተመቸ። ኦኬ እሺ ምዕራፍ 50 ቁጥር 16ን ቼክ አድርገው። ምን ያህል አላህ ያርኩ ስለሆነ እንትን እለዋለሁ። ንገረኝ፣ ችግር የለውም። እሺ ምዕራፍ 50 ከቁጥር 16 ከሱ ጃጉላር ቬን የቀረብኩኝ ይላልና እስቲ ከታች አስቀምጡለት ምዕራፍ 50 ቁጥር 16ን። እሺ ኦኬ ጃጉላር ቬን በሚለው ነው። ኦኬ ምን ማለት ነው ጃጉላር ቬን ደግሞ? የደም ስር የሚባለው ነው ጃጉላር ቬን የሚባለው። ያ ነው። ሁለት አይነት አለ አይደለ? ኢንተርናል ጃጉላር ቬን እና ኤክስተርናል ጃጉላር ቬን አለ። ቬን የሚባል ነገር አለና ያ ነው እና ከልብ ድሬን ማለት እንትን
ከምድር የሚባለው ከጭንቅላት ከብሬን ማለት ነው እንትን የሚያደርግ አለ። ኤክስተርናል የሚሆነው ደግሞ ከእንትን ከሚባለው ከፊት ምናምን ከሌሎች አውተር ፓርቶች ምናምን ደግሞ ድሬን የሚያደርግ ደግሞ አለ። ጃጉላር ቬን የሚባል የደም ስር ነውና ገብቷል። እና ከነሱ ማለት ከነሱ ይልቅ ለአንተ የቀረብከኝ ይላል አምላካችን አላህ ቁርአን ላይ። ከነሱ ይልቅ ለአንተ የቀረብከኝ ከደም ስር ይልቅ ለአንተ የቀረብከኝ ይላል። እና ቅርበቱ ከዛ አንፃር ነው፣ በጣም ቅርብ ነው ለኛ። ኦኬ ያንን ቅርበታችሁን አሁን ለምሳሌ ጸሎት አንድ ሙስሊም ተነስቶ በፈለገ ሰዓት መጸለይ ይችላል። እንግዲህ ጸሎት እንደምጸልዩ አምናለሁ። ጸሎት የሚባለውን በሰላት ነው ማቃችሁ። ጸሎትም እንደምጸልዩ ይመስለኛል ሳስበው። እንዴት ነው አንድ ሰው ተነስቶ በፈለገ ሰዓት መጸለይ ይችላል? መጣራት ይችላል በፈለገው ቦታ በፈለገው ሰዓት በፈለገው ሁኔታ መጣራት ይችላል። አምላካችን አላህ ተናግሯል። እሱ ነው ካየኸው ቁርአን ላይ እሱንም ጥቅስ ለስተቀጥ ቁርአን ይመልስልሃል። በቃ የቀሩትን ጥያቄዎች ቁርአን ራሱ ይመልስልሃል። አንደኛ ከጃጉላር ቅርበቱ ምን ያህል ነው ካልከኝ ከጃጉላር ቬን ይልቅ ለእናንተ የቀረብከኝ ይላል አምላካችን አላህ። በጣም ምን ያህል ቅርብ እንደሆነ አንድ በዛ አስረድቷል። በፈለገው ሰዓት እሱ መጥራት ይችላል። አዎ የቦታ ልስጥህ አንድ ጥቅስ ልስጥህ። አንዳንድ አንቀጾችን ላንበበለት አህመድ። ያ ቀጥል መርሃባ ሽሬነር። ያው መጀመሪያ ያለ ሱራ 50 ቁጥር 16 ላይ ያለውን ነው። ሰውንም ነፍሱ በሐሳቡ የምታጫውተውን የምናውቅ ስንሆን በእርግጥ ፈጠር ነው አለ። እኛም ከደም ጋኑ ጅማት ይበልጥ ወደ እርሱ ቅርብ ነን ይላል። ሌላው አንተ ስለ ጸሎት ያወራኸው ጋር በተገናኘ ደግሞ እንደዚሁ ሱረቱል በቀራ ምዕራፍ 2 አንቀጽ 186 ላይ ባሮቼም ከኔ በጠየቁህ ጊዜ እንዲህ በላቸው እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ስለዚህ ለእኔ ይታዘዙ፣ በእኔም ይመኑ፣ እነሱ ሊመሩ ይከጀላልና ይላል። የእሱ ቅርበት ያው በብዙ አንቀጾች ላይ ተጠቅሷል። ሱረቱል ሐዲድ ምዕራፍ 57 ቁጥር 4 ላይም እርሱ የትም ብትሆኑ ከእናንተ ጋር ነው ይላል። የእርሱ ቅርበት ያው በብዙ አንቀጾች ተጠቅሷል። ግን አይ ቲንክ እነዚህ በቂ ናቸው ነገሩን ለማሳጠር ማለት ነው እንጂ ሱረቱ ጣሃ ምዕራፍ 20 ቁጥር 46 ላይም እንደዚሁ ተጠቅሷል። ብዙ ቦታ ላይ አለ። ግን እነዚህ ሁለቱ አንተ አሁን የጸሎትም በተመለከተ የተናገርከው ነገር ጸሎት በየትኛውም ሁኔታ በየትኛውም ጊዜ በየትኛውም አይነት መንገድ ማለትም ላይ ሆነህ አንተ ብትጸልይ አላህ Subhanahu Wa Ta'ala ጸሎትን ይቀበላል። አንተ ባይሆን ለያይተን ያቀረብካቸው ጥሩ ነው። ሰላትና ጸሎት ነገሮችን በውስጡ ያቀፈ ነው። ጸሎትም እንዳለ ሆኖ ምስጋናም አለው፣ ብዙ ነገሮችን ያቀፈ ነው። ጸሎት ወይም ዱዓ የምንለው ነገር ግን ጊዜም ቦታም የሚገድበው ነገር አይደለም። ገባ? ለአላህ Subhanahu Wa Ta'ala የሚደረጉ የምንጸልያቸው ነገሮች በጊዜም በቦታም የሚገደቡ አይደሉም። በየትኛውም አይነት ሁኔታ ላይ አላህ Subhanahu Wa Ta'ala እንጸልያለን እንጠይቃለን ማለት ነውና ሌላ አንዳንድ ነገር አወራለሁ ኢንሻአላህ። አህመድ ጨርስ በቃ። በዚህ ዙሪያ ላይ ያለኝ ነገር ይሄ ነው። አህመድ ቀጥል። ሱረቱል በቀራ ምዕራፍ 2 ከቁጥር 100 ያዘው። ሱረቱል በቀራ ምዕራፍ 2 ቁጥር 186 ነውና ግርም ነው የሚልህ ራሱ አገላለጹ። ወኢዛ ሰአለከ ኢባዲ አኒ ፈኢኒ ቀሪቡን ይላል። ወኢዛ ሰአለከ ኢባዲ ባሪያ በጠየቀ ጊዜ አለ አኒ ፈኢኒ ቀሪቡን ማለት እንዴት እንደምገልጽ አላውቅም በአማርኛ ማለት በጣም ሞር ማለት ምን የሚባል ይሄ ያለምን መቆራረጥ ነው። በቃ 5G ነው። በቃ 5G እንኳን 7G ማለት የፈለከው ጂ አድርገው ስለ በቃ በጣም ቅርብ ነው ማለት ነው አገላለጹ። አኒ ፈኢኒ ቀሪብ በጣም ገልጾታል ሱብሃንአላህ። እና አኒ ፈኢኒ ቀሪቡን አጂቡ ዳዕወተ ዳዓ ኢዛ ዳአን ይላል ሱረቱል በቀራ ምዕራፍ 2 ቁጥር 186 ላይ እና ገብቷል። በጣም ትርሚዚ ላይ የምናገኘው ሐዲስ አለ። በእርግጥም የእናንተ ጌታ ብሎ አስቀምጧል ረሱል ሰለላሁ። በእርግጥም የእናንተ ጌታ ለእናንተ አዛኝ ነው ማለት ለእናንተ አዛኝ ነው ወይ የሚራራ አይነት አምላክ ነው ብሎ አስቀመጡ። እና የሆነ ባሪያው እጁን በሚያነሳ ጊዜ ለሱን ለመጣት በሚነሳ ጊዜ አይ ቲንክ ምንድን ነበረ ባዶ ያደርገዋል ምናምን ማለት ባዶ ያደርገዋል ይሞላለታል ማለት ነው ዳይሬክትሊ። እንደዛም ይላ ሐዲስ አለ ትርሚዚ ላይ መሰለኝ ካሳሳትኩኝ።
እና ከጃጉላር ቬን ይልቅ ቅርብ የሆነ አምላክ ነው። ገብቷል? በጣም የሚያውቅህ ነው። አንተን የሱረቱል ሙሐመድ ምዕራፍ 47 ላይ መሰለኝ ቁጥር 16 ላይ ያለውን አንቀጽ ኢብኑ ከሲር ሲያብራሩት አንድ ሐዲስ ይጠቅሳሉ። ረሱል ሰለላሁ የተናገሩትን አናጋቴ ምናምን እንትን አድርግልኝ በቃ ማረልኝ ምናምን እያሉና እንደዛ ወሬ ይናገሩና አንተ አለሙ ቢሂሚኒ ይላሉ። አንተ እኔ ራሴን ከማውቀው በላይ ታውቀኛለህ ብለው ረሱል ሰለላሁ ይናገራሉ። ማለት ገብቷል ማለት አንተ ራሴን ከማውቀው በላይ ታውቀኛለህ ማለት ነው። ምን ያህል ለአንተ ቅርብ ቢሆን ነው? አንተ እኔ ራሴን ከማውቀው በላይ ታውቀኛለህ የሚል ኤክስፕሬሽን አንተ አለሙ ቢሂሚኒ የሚል ሐዲስ አለ እና በጣም ቅርብ ነው። ወይዛ ሰአለከ ኢባዲ አኒ ፈኢኒ ቀሪቡን የሚለው በጣም ሰፊ ኤክስፕሬሽን ነውና ያን ይመስላል። አሬና ግልጽ ነው። ያ ለማመሳሰል ራሱ እየሞከርኩ ነው ከመጽሐፍ ጋር እኔ ከምቀበለው ማለት ነውና የፀጉራችሁን ቁጥር እንኳን ያውቀዋል ስለሚል ማለት ነው መጽሐፍ ቅዱስ። አንተ ክሪስሊም እንዳልተን አይ እንትን እያልኩ ነው እኔ ክሪስ እንትን እያጋጨው አይደለም። አንድ አይነት አምላክ ነው የምናመልከው የሚለውን ለማወቅ እየሞከርኩ ነው። አሁን አንድ ሰው ና ስለም ሲለኝ ወዴት ነው እየጠራኝ ያለው? ወደ ሌላ አምላክ ነው? ፒኬ መስፈርት ጠይቆኝ ነበርና ከሱ ጋር እንትን ለማለት ነው። አይ ለጨዋታ ያህል ነው። አብሽር ነው ክሪስሊም እንዳትሆን ያልኩ የሆነ ልጅ ላጣጥም እያለ ቅድም የሰማው ልጅ ለጨዋታ ያህል ነው። እሺ ችግር ሌላ የቀረ ጥያቄ አለ? እንትን የኛውን ተመልሰን ተመሳሳይ ስለሆነ እንትን ፒኬ አይቶታል ከዚህ በፊት እንትን አላህ እንትኖችን ይወዳል፣ ኃጢአተኞችን ይወዳል። እኔ ልቀጥል አህመድ? አረ እንዴታ ምን ሆነሃል አህመድ? ድመቶቹ ጋር ስብሰባ ይዟል መሰለኝ። አላህ Subhanahu Wa Ta'ala ኃጢአተኞችን አይወድም ማለት ይጣላል ማለት አይደለም። ይጣላል የሚል አንቀጽ እኔ እስካሁን አላየሁም ፐርሰንን ማለት ነው። ግን ኃጢአተኞችን አይወድም። ላ ዩሂቡና ዩሂቡ ተብሎ ነው የተገለጹ። ዩሂቡ ማለት የሚወደው ማለት ነው። ላ ዩሂቡ ማለት ደግሞ የማይወደው ማለት ነው እንጂ ይሄ ከርህ ወይም ደግሞ መጥላት የሚባለው ነገር አልተቀመጠም። ነገር ግን አላህ Subhanahu Wa Ta'ala እኛ የምንሰራው እንዲወደን ነው። አላህ Subhanahu Wa Ta'ala የሚወዳቸውን ደግሞ በፍጹም አይቀጣም። እሱም የሚወዳቸው ባሮቹን አይቀጣም። ስለዚህ አላህን ውዴታ ለማግኘት እንሰራለን። እሱ ከወደደን አንቀጣም። አይ እወድሃለሁ ግን ያው ሳትገባለህ ከሆነ አዞ በጣም አዛይ ከመሆኑ የተነሳ የሆነ ሲበላህ ራሱ ያለቀሰ ነው ይባላልና ልክ እንደዛ አይነት ነገር ነው የሚሆነው። ገባ? አላህ Subhanahu Wa Ta'ala የሚወደውን በጭራሽ አይቀጣም ማለት ነው። ግን አላህ ደግሞ በጣም የሚወደው አለ። ኢነላህ ዩሂቡ ተዋቢን ይላል። አላህ Subhanahu Wa Ta'ala የሚወደው ምን አይነት መሰለህ? ኃጢአት የማይሰራ ፍጹም ሰው ምናምን ሳይሆን ኃጢአት ከሰራ በኋላ የሚጸጸትን ሰው ከምንም ነገር በላይ ይወደዋል። ምክንያቱም የኛ ኔቸራችን ያ ስለሆነ ማለት ነው። አላህ Subhanahu Wa Ta'ala እኛን ሲፈጥረን እንደ መላእክ አድርጎ አይደለም የፈጠረን። መላእክ ማለት ሁሌ ፖዚቲቭ ናቸው፣ እንደ እንስሳም አይደለም። እንስሳ ማለት ደግሞ ሞራሊቲ የላቸውም፣ ያው ይበላላሉ ምናምን፣ ፖዚቲቭ የለም ኔጌቲቭ ብቻ ነው የምታየው። እኛና ጂኒዎች የተፈጠርነው በቃ ዜሮ ላይ ሆነን ነው። እንሳሳታለንም፣ ስንሳሳትም በገዛ ፈቃዳችን ነው። ማርታ ስንለምንም በገዛ ፈቃዳችን ነው። ስለዚህ የኛ የተፈጠርንበት የኛ ማንነት ራሱ አንዱ ምንድነው? ተሳሳችነት ስለሆነ አላህ Subhanahu Wa Ta'ala ከስህተታቸው የሚመለሱትን ጥፋት ከማይሰሩት ማለትም ከመላእክት በላይ ይወዳቸዋል ማለት ነው። አላህ Subhanahu Wa Ta'ala ምንድነው ያልኩህ? ከስህተታቸው ወይም ከጥፋታቸው የሚመለሱትን የሚጸጸቱትን ከምንም ነገር በላይ ይወዳቸዋል። ስለሚወዳቸውም ትልቅ ነገሮችን ይመነዳቸዋል ወይም ይከፍላቸዋል ማለት ነው። የሚወደውን ሰው ምን አይልም? አይቀጣም፣ አይጎዳም ማለት ነው አላህ Subhanahu Wa Ta'ala። ለሚወዳቸው ሰዎች ግን በጣም ብዙ ነገሮች አሉ። አሁን ትንሽ ሄድበት ካልከኝ እሄዳለሁ ሜቢ ጊዜ ካለን ማለት ነው። አላህ Subhanahu Wa Ta'ala ለሚወዳቸው ባሮቹ ምን አይነት ካራክተር አለው የሚለው ማለት ነው። ልቀጥል? ፍቃድ እየጠየቀኝ ከሆነ ቀጥል። አው እንዳላደክምህ ነው። ረጅም ጊዜ እንዳለው ስልብብ ይኮነሽ ከስንት ጊዜ በኋላ ነው እየጠየቅኩ ያለሁት? እሺ መርሐባ።
የአላህን እዝነት የአላህን ምህረት በተመለከተ ወይም ደግሞ አላህ የሚወዳቸው ብዙ ሰዎች አሉ። ግን ለሚወደው ሰው ምን አይነት አምላክ ነው የሚለውን ሪያዱ ሷሊሂን ላይ አይ ቲንክ 95ኛው ሐዲስ የኔን ወዳጆች ይላል የሚተናኩርን እፋለመዋለሁ አለ። ባሪያዬ ከኔ ጋር በአንድ ነገር ሊቃረብ የሚችለው ግዴታ ያደረኩበትን ነገር ሲፈጽም ነው። ባሪያዬ ወደ እኔ ትርፍ ነገር ከሰራ ከታዘዘው የተሻለ ወይም ደግሞ የተለየ ትርፍ ነገር ከሰራ ምንድነው በጣም ወደዋለሁ አለ። በጣም የአላህ Subhanahu Wa Ta'ala ውዴታ በጣም እናገኛለን። ከወደደው ደግሞ አላህ Subhanahu Wa Ta'ala ከወደደው ደግሞ የሚሰማበት መስሚያ፣ የሚያይበት አይን፣ የሚዳስስበት እጅ፣ የሚጓዝበት እግር እሆነዋለሁ። ቢጠይቀኝ እሰጠዋለሁ፣ ጠብቀኝ ካለም እጠብቀዋለሁ ይላል አላህ Subhanahu Wa Ta'ala ለሚወዳቸው ሰዎች። ልክ እንደዚህ ነው። አንተን አላህ Subhanahu Wa Ta'ala የሚወድህ ከሆነ ቀጥተኛው መንገድ ብቻ ነው የሚመራ። እግርም እጅም አይንም መመልከቻ መስሚያም ሁሉ ነገር የሚሆነው አላህ ነው ማለት ነው። በሌላ ሐዲስ ላይ ደግሞ አላህ ምን ያክል ለሰዎች የሰዎችን ምህረት እንዲህ ለመቀበል ምን አይነት አምላክ ነው፣ ምን አይነት ማህሪ ነው የሚለውን ነገር ደግሞ ስናየው እንደዚሁ ሙስሊምም ዘግበውታል። ሪያዱ ሷሊሂን 16ኛው ሐዲስ ላይ አላህ በሌሊት እጁን ይዘረጋል ቀን ጥፋት የፈጸመ ተውበት ያደርግ ዘንድ፣ በቀን እጁን ይዘረጋል ሌሊት ጥፋት የፈጸመ ተውበት ያደርግ ዘንድ፣ ፀሐይ በመግቢያዋ እስከምትወጣ ድረስ ይህንኑ ነገር ያደርጋል ማለት ነው። አንተ ቀን ላይ ኃጢያት ሰርተህ ከሆነ አላህ Subhanahu Wa Ta'ala እስክትመለስ ድረስ እጁን ዘርግቶ ነው የሚጠብቅህ ካንተ ማለት ነው። እኛ ኃጢያታችን ይቅር ለመባል ከኛ የሚጠበቅብን ምንም አይነት የሆነ ክፍያ ምናምን የሚባል ነገር የለም። ስለዛ ኃጢያት ብቻ ተጸጽተን ማልቀስ ነው ማለት ነው ከኛ የሚጠበቀው። እንዲሁም ደግሞ በሌላ ሐዲስ ላይ ደግሞ አላህ Subhanahu Wa Ta'ala ምን ብሎ ይናገራል? ባሪያዬ ወደኔ አንድ ስንዝር ሲቀርብ እኔ ወደ እርሱ አንድ ክንድ እቀርባለሁ፣ ወደኔ አንድ ክንድ ሲቀርብ እኔ ወደ እርሱ አንድ እርምጃ እቀርባለሁ፣ እየተራመደ ወደኔ ሲመጣ በፍጥነት እየገሰገስኩ ወደ እርሱ እጓዛለሁ ይላል። ስለዚህ አላህ Subhanahu Wa Ta'ala ምን አይነት አምላክ ነው? አንተ ከምትቀርበው እጥፍ ነው የሚቀርብ። እንደ ምሳሌ እኔ ብዙ ጊዜ ማነሳው ምንድነው ሱረቱል በቀራ ላይ ከምዕራፍ 30 ጀምሮ ታገኘዋለህ እንትኑን ማለት ነው ታሪኩን የአደም አለይሂ ሰላም ብዙ ጊዜ ነው ማነሳውና አደም አለይሂ ሰላም አጠፋ፣ ተጸጸተ፣ በልቡ አዘነ። ያ ማለት አንድ ስንዝር ቀረበ ማለት ነው። ነገር ግን እንዴት ብሎ ይቅርታ መጠየቅ እንዳለበት ምናምን አያውቅም ነበር። እንዴት ብሎ ይቅርታ መጠየቅ እንዳለበት ስለማያውቅ አላህ Subhanahu Wa Ta'ala አንድ ክንድ ቀረበው። ምን አደረገለት? ይቅርታ እንዴት መጠየቅ እንዳለበት አስተማረው። ካስተማረው በኋላ ያ አደም በተማረው ቃላት መሰረት አላህን ይቅርታ ጠየቀ። አላህ Subhanahu Wa Ta'ala ደግሞ ምን አደረገ? ይቅር አለው ወይም ደግሞ ማረው ማለት ነው። ስለዚህ አላህ በጣም 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 የምህረት አምላክ ነው። ለዚህ ማሳያም እንደዚሁ ሪያዱ ሷሊሂን ሐዲስ 434ኛው ላይ በዕለተ ቂያማ አማኝ ወደ ጌታው ይቀርባል፣ እርሱም እዝነቱን ያሳርፍበታል። ይህን ወንጀልህን ታውቀዋለህን ይለዋል። ያ ባሪያው ሰርቶ የረሳው ወንጀል ነው። ከዛ ያስታውሰዋል ማለት ነው ባሪያውን። ይህን ወንጀልህን ታውቀዋለህ ይለዋል። ባሪያውም ያስታውስና ጌታዬ ሆይ አዎ አውቀዋለሁ ይላል። ከዛ አላህ Subhanahu Wa Ta'ala ምን ይለዋል? ዱንያ ውስጥ እንዳይታወቅብህ ሸፍኜልሃለሁ፣ ዛሬ ደግሞ እምርሃለሁ ይለዋል። ስለዚህ እኛ ጋር ምንድነው አንዱ ራሱ የምህረት የምንጠይቅባቸው መንገዶች ውስጥ አንዱ ምንድነው ኃጢያታችንን ራሱ መሸፈን ነው። ኃጢያታችንን መሸፈን ምህረትን ከማግኛ መንገዶች ሁሉ አንዱ ነው። እኛ መናዘዝ፣ መናገር እኔ ያለፈው ህይወቴ እንደዚህ ነው ብሎ ማውራት አይደለም። ይሄ ኃጢያትን የማስፋፊያ መንገድ ነው። አላህ Subhanahu Wa Ta'ala እንደዚህ አይነት ነገሮችን ምንድነው የሚባለው ይሄ አይወድም ማለት ነው። እንደዚህ አይነት ነገሮችን እንዲሆኑ አያደርግም። ኃጢያቱን የሸፈነ በምድር ላይ ኃጢያቱን የሸፈነ ሰው ያንን ኃጢያቱን ቢረሳው እንኳን አላህ Subhanahu Wa Ta'ala በአኺራ ላይ በምድር ላይም ደብቆለታል፣ በአኺራ ላይ ደግሞ ምን ያደርገዋል? ምህረት ያደርግለታልና ስለ ምህረቱ በጣም ብዙ ማውራት ይቻላል ኢቭን ከቁርአን አንቀጾች ምናምን። ግን አይ ቲንክ ይሄ ላለማርዘም በቂ ነው። ሌላው አላህ Subhanahu Wa Ta'ala ምንድነው ለሚጸጸቱ ሰዎች ምንድነው የሚያደርገው? ከምህረቱ በተጨማሪ የሚሰሩት ሰርተው የነበሩት መጥፎ ስራቸውን ራሱ በመልካም ስራ ይቀይርላቸዋል። ያ የሰሩት የነበረው መጥፎ ስራ በመልካም ስራ ይቀይረዋል ማለት ነው፣ የነበረውን ያንን ስራ ማለት ነው። ይህንንም በሱረቱል ፉርቃን ምዕራፍ 25 ቁጥር 7 ላይ ተጸጽቶ የተመለሰና ያመነ መልካምንም ስራ የሰራ ሰው ብቻ ሲቀር እነዚያም አላህ መጥፎ ስራዎቻቸውን በመልካም ስራዎች ይለውጣል፣ አላህም እጅግ መሐሪ አዛኝ ነውና ይላልና ቁርአን ላይ አንድ ነገር ልበል። ሜቢ ሰምተው ልታቅም ላታቅም ትችላለህ። መጽሐፍ ቅዱስ ላይ አንተ እንደምትለው ወይም ብዙ ሰዎች እንደሚሉት አባት የሚለውን ገለጻ ትጠቀሙታላችሁ ለአምላክ ማለት ነው።
ቁርአን ላይ እኛ ባሮች ነን ስንል የአላህ ሱብሓነሁ ወተዓላ ያው ታዛዥ አገልጋይ ነን ማለት ነው። የአላህን ፍጥረታት በሙሉ ካየህ ደግሞ ባርነት፣ ለሱ መታዘዝ፣ መገዛት ኦልሬዲ እኛ ምንድነው እንደ ግዴታም ጭምር ነው። ምክንያቱም እሱ ክሬት ያደረጋቸውን ዓለማቶች በሙሉ ራሱ ካየህ ለዛ ትልቅ ፓወር፣ ለዛ ታላቅ ኃይል መገዛትህ ራሱ ትልቅ ነገር ነው ማለት ነው። የዛ ባርነት ራሱ ክብር ነው። ምንድነው አርነት ወጣችሁ ምንድነው መጽሐፍ ቅዱስ ላይ ራሱ የሚለው ነገር አለ። አንተ ጠፋኝ ብቻ እንደ ልባችሁ እንድትሆኑ ሳይሆን የእግዚአብሔር ባሪያዎች እንድትሆኑ ነው ይላልና ልጅ ሲባል ብዙ ጊዜ ከናንተም እንደ ልቡ ሰው እንዲፈነጭ ምናምን ሳይሆን አርነት ወጥቷል፣ ያ የጭቆናው ዘመን ወጥቷል። ግን የእግዚአብሔር ባሪያዎች ሲሆኑ መልካም ሰዎችን እንዲሆኑ፣ ትእዛዞችን እንዲሰሩ፣ መልካም ስራዎችን እንዲሰሩ በሚል ነውና አላህ Subhanahu Wa Ta'ala ቁርአን ላይ የተገለጸው ጓደኛ በሚል ተገልጿል። ፍሬንድስ ኦፍ አላህ ተብለው የሚጠሩ አካላቶች አሉ ሙስሊሞች፣ የአላህ ወዳጆች ተብለው የተተረጎሙ ወይም ደግሞ የአላህ ጓደኞች የሚባሉ ማለት ነውና አላህ Subhanahu Wa Ta'ala በጣም የሚወዳቸው ባሪያዎቹን ጓደኛ ነው የሚያደርጋቸው። ፍሬንድ ተብለው ነው የሚጠቀሱ የአላህ ምኖች ተብለው ጓደኞች ተብለው። ጓደኝነት እንደምታውቀው በዘር በስጋ በደም ምናምን የምታገኘው ነገር አይደለም። ጓደኝነት ያንተ የሆነ ምርጫ ነው። አንተ የሆነን ሰው ስትመርጠው ነው ጓደኛ የምታደርገው። የሆነን አካል ያንተ ምርጫ ሲሆን ነው ጓደኛ የሚሆነው ማለት ነው። ወይም ደግሞ ወዳጅህ የሚሆነው ያንተ ምርጫ የራስህ ምርጫ ሲሆን ነው። አላህ Subhanahu Wa Ta'ala የመረጣቸው ሰዎች እነዛ ሰዎችም ደግሞ አላህን የመረጡ ሰዎች ወዳጆቹ ይሆናሉ። እና ይሄ ገለጻ ለኔ ከየትኛውም ነገር በላይ ነው። ምክንያቱም አንተ ቤተሰብህን እምቢ አልሰማም የምትለው እምነትህን ምናምን ብዙ ነገሮችን የምታደርገው ኢቭን በጓደኛ ግፊት ይባላል፣ የጓደኛ ምክር ይባላል። ከቤተሰብህ በላይ የምትቀርበው ጓደኛህን ነው፣ ወዳጅህን ነው የምትቀርበው ከቤተሰቦችህ በላይ ማለት ነው። ሚስጥርህ የምታጋራው ምናምንና አላህ Subhanahu Wa Ta'ala አባት እናት ምናምን እንደዚህ በሚል ገለጻ ሳይሆን ጓደኛ ወይም ደግሞ ይሄ ወዳጅ ወይም ፍሬንድ ተብሎ በሚገለጸው መልኩ ነው አላህ Subhanahu Wa Ta'ala የተገለጸውና እኛ አምላካችን ወዳጃችን ነው እንላለን። አምላካችን የሱ ባሪያ ነን። አዎ ግን አላህ Subhanahu Wa Ta'ala ደግሞ የሱን ወዳጅነት ይስጠን። የሱ ፍሬንድስ ኦፍ አላህ ተብለው ከሚገለጹ ሰዎች መካከል ያድርገን እንላለንና ጓደኛ በሚለው ወይም ወዳጅ በሚለው ተጠቅሷል። ይሄ ደግሞ ከየትኛውም ገለጻ በላይ ለኔ በጣም ቅርብ አድርጌ ወስደዋለሁ። ምክንያቱም የራሴ ምርጫ የሱም ምርጫ ስለሆንኩ ነው ያ ስያሜ የሚሰጠኝ እንጂ በውልደት እንደሚያገኙት ሰዎች እንደዛ አይነት ግንኙነት አይደለም ልልህ ነው። ለማንኛውም እዚህ ጋር እንድጨምርለት የምፈልገው ነገር አለ። አንተ ራስህ ይገርምሃል። አሁን እንደዚህ ያቀረበ ግን አምላክ የትኛው አምላክ ነው? አሁን ያንን የፒኬምፒ ላይ ታል ሬነር እንዲህ የቀረበን አምላክ የትኛው አምላክ ነው የሚለው እኮ ነው ማለት። ስለ ዩኒቨርስ አይተህ ኮምፔር ማለት ከዩኒቨርስ ጋር ፒኬ ኮምፔር ያደረገውን ቪዲዮ ተመልከተው። አሁን እኔ ሁሌ የሚገርመኝ ነገር ዳይሬክት እኔ አይደንቀኝም ስለ አሁን ስለምነግርህ ነገር ከምደነቀው በላይ አይደንቀኝም። እንዲህ ያቀረበ እንደዚህ አሁን እንዲህ ፒኬ ሐሳቤን አግኝተዋል ምን እያልኩ እንደሆነ ኧረ በፈጣሪ የትኛው አምላክ ነው ስለ አክቹሊ አላህ Subhanahu Wa Ta'ala እኛ ማቅረቡን ለኛ ማዘኑን በእዝነት በኩል እኔ ወላሂ ብዙ ነገሮችን አይቻለሁ። አላህ Subhanahu Wa Ta'ala ራሱን ከገለጸበትም ስለ አላህ ነቢያችን ከተናገሩትም በላይ እዝነት የሚባል ነገር እኔ የትም ቦታ ላይ ሌላ አላየው። የሱ እዝነት የሚጀምረው ይሄ አጥፍተህ ስትጸጸት ምናምን አይደለም። እዝነቱ የሚጀምረው አንተ ከመወለድህ በፊት ስለሱ አሳውቆህ ነው የምትወለደው። አንተ ኮሬነር ስላሴን እምቢ ብለህ ስትወጣ ኦሬዲ ውስጥህ ላይ ያለው የተውሂድ የሚባለው የአምላክ ጽንሰ ሐሳብ አንድነት የሚባለው ነገር አብሮህ የተፈጠረ ስለሆነ ነው። ለዛ እኮ ነው ከዛ አንድነት ከሚባለው አብሮህ ከተፈጠረው ነገር ውጭ ያሉ ሰዎች ያንን የሚያስቡ ሰዎች ሰላም አያገኙም፣ ሰላም የላቸውም። ስተት እንደሆነ ያውቁታል። ምን ላይ እንደተሳሳቱ ግን አያውቁትም። በቃ ምቾት አይሰጣቸውም። አሁን አንተ ሬነር ምቾት የሰጠህ ነገር ምንድነው? የአላህ Subhanahu Wa Ta'ala አንድነት ነው። ያ አንድነት አንተ ከመፈጠረ በፊት በአደም ጀርባ ላይ ያለ ያስመሰከረህ ነው። ስትወለድም በዛ በፊጥራ ኮንሴፕት ላይ አድርጎ ነው እንድትወለድ ያደረገና ያ ትልቅ የሆነ ዝነቱን ነው። ለዛ እኮ ነው አንተ አላህን የመቀበል እኮ ችግር የለብህም። አብዛኛውም ሰው ችግር የለበትም አላህን የመቀበል። ምክንያቱም ቁርአን ላይ የተገለጸው የአምላክ ምንነትና ማንነት ከየትኛውም ከተገለጸው ጋር የሚወዳደር አይደለም። ግልጽ ያለ ነገር ነው። ግን ምንድነው አንተ የምትለው? ብዙ ሰዎች የሚሉት ምንድነው የነብያችን ሰለላሁ ዐለይሂ ወሰለም ነብይነት መቀበል ይከብደኛል ነው። እኔም ብዙ ጊዜ ከብዶኝ የነበረው እሱ ነው።
ገባ የነቢያችንን ነብይነት መቀበል ይከብደኛል። የአላህን አይከብድህም። ይሄ እኮ ከአላህ እኮ ትልቅ እዝነቶች ውስጥ ነው አንዱ። ስትወለድ ጀምሮ በዛ መንገድ ላይ አድርጎ እንድትወለድ ማድረጉ ማለት ነው። ሱረቱ ሩም ላይ ምዕራፍ 30 ቁጥር 30 ላይ ያለው አላህ Subhanahu Wa Ta'ala አንተ ስትወለድ ኢቭን አጥምቆህ በሱ መንገድ ላይ አጥምቆህ ራሱ እንድትወለድ ማድረጉ ገባ። እና ይሄ እዝነት ነው። ይሄ ብቻ አይደለም። ተወልደ ከፍ ካልክ በኋላ ቤተሰቦች ሃይማኖት ምናምን ሊያስቀይሩ ይችላሉ። እሱ ግን ብዙ ተአምራቶችን ይገልጽልሃል። እሱ ተአምራቶችን ያሳያል። ምን የሱን አምላክነት በትክክል እስክትረዳና እስክታውቅ ድረስ ማለት ነው። አላህ Subhanahu Wa Ta'ala ምንድነው የሚለው ሱረቱ ፉሲለት ላይ ምዕራፍ 41 ቁጥር 53 ላይ እርሱም ቁርአን እውነት መሆኑ ለነርሱ እስከሚገለጽላቸው ድረስ በአጽናፎች ውስጥና በነፍሶቻቸው ውስጥ ያሉትን ተአምራቶቻችንን በእርግጥ እናሳያቸዋለን። ጌታህም እርሱ በነገሩ ሁሉ ላይ አዋቂ መሆኑ አይበቃቸውም? ምን ይላል? አሳይተዋል እኮ ኦሬዲ እኮ ይሄ ኔቸር ተፈጥሮን ስታይ አሁን እኔ የሰራሁት ቪዲዮ እሱም እንዳለ በቃ እቺን ዓለም ምን ያክል ትንሽ መሆኗን ስትረዳ ውጭ ያሉ ተፈጥሮችን በሙሉ ስትረዳ እኮ ምን አይነት አምላክ እንዳለ እኮ ታውቃለህ። ያ አምላክ ለዛ ነው ስላሴ ከሚለው ኮንሴፕት በላይ ከባዱ ነገር ይሄ አምላክ ሰው ሆነ የሚለው ኮንሴፕት ነው የምለው። እሱ ከምንም ነገር በላይ ከባድ ነው። በቃ እሱ አብዛኛውም ሰው ራሱ ስላሴ አንድም ሶስትም ጂጂ መውጣት ትችላለሽ። እሺ እንትን ካለሽ እኮ ረጃ ቆያልንሽኛ ካልፈለግሽ እኮ ልጠይቅ ነው ወርዳለሁ። ወረጅ ሳይ ጎሽ እና ሬነር ምን እያልኩ ነው? ይህንን ሁሉ ነገር ስታይ እነዚህ ነገራቶችን በሙሉ ስትረዳ አንተ ያለህን አምላክ ምንነት ታውቃለህ። ሶ አላህም በነፍሶቻቸውና በአጽናፎች መካከል ያሉ ተአምራቶቻችንን እናሳያቸዋለን ይላል። ያንን ነገር ያሳያል፣ የሱን አምላክነት ትረዳለህ ነው። ከዛ በተጨማሪ ከእዝነቱ መልእክት ካልደረሰ አንተን አይቀጣህም። ሌላኛው የእዝነቱ መገለጫ ነው። አንተ መልእክት ካልደረሰ አይቀጣህም። አሁን ግን እየደረሰህ ነው ያለው ኦሬዲ ማለት ነው። ሌላው ምንድነው? እርሱ ቁርአን ነው የሚለው። እርሱም ቁርአን እውነት መሆኑ ለነርሱ እስከሚገለጽላቸው ነው የሚለው። የቁርአንን እውነተኝነት ደግሞ ይሄ ቁርአን እውነት ነው ምናምን በሚለው ብቻ ሳይሆን በሚገለጹ ውስጡ ላይ ባሉት ነገራቶች፣ ባሉት ተአምራቶች፣ ሰዎች ሊያውቋቸው በማይችሉ ነገራቶች ገልጾልሃል ነው። ሶ ይሄ ደግሞ ሌላ ትልቁ ነገር ነውና እኔ እንዲያውም ዛሬ ስለ አላህ ምናምን በረጅም ካወራን ብዙ እንትን እንላለን። ስለ ነብያችን ብናወራ ደስ ይለኛል። የማትቀበልበትን ሪዝኖች ብታይ ወይም ደግሞ እንዳልኩ ከዚህ እኔ ሁሌ ባገኘው ነው የምልህ የነብይነት መስፈርትህን ብታስቀምጥና በዛ ዙሪያ ላይ ብናወራ እኔ አሪፍ ነው ብዬ አስባለሁ። አህመድ ቀጥል። ለማንኛውም ሬነርም ሀሳብ ካለ መቀጠል ይችላል። ሌሎች ወንድሞችም ቀጥሉ። እኔ ፒኬ እንድትለው ፕላስ የፈለኩት የነበረው ፕላስ እሱን ሄደበታል ዳይሬክትሊ በኦፍ ብራ ሄደበታል እና አንድ ላይ ከሆነ ከሬናር ጎንም ብቻ አይደለም። አሁን ልክ ዝም ብዬ እንደ ሰው ልጅ የሚገርመኝ ነገር አለ። ገብቶሃል? አሁን ፒኬ አስበው ማለት ያ አሁን አንተ አልነግርህም ዳይሬክትሊ ስለ ዩኒቨርሱ ትልቅነት እና አሁን አንተ በገለጽከው ወይ በበለው በቃ እስቲ በበሱን ነው ሰደው ዳይሬክት ሐሳቢን በጣም ፈርዘር ተረዳዋለህ ብዬ ማስበው አንተ ነዚህ ካሉት በይበልጥ እና ያ አምላክ አሁን ስለኛ ግድ ሰጥቶት የሆነ መልእክተኛ እንደላከ ምናምን ስታስበው አሁን እኛ በጣም ትናንሽ ፍጥረቶች ነን። ዝም ብለህ ኮምፔር አድርገው የሆነ ከሰፈርህ ጋር ራስን ኮምፔር ብታደርግ በጣም ደቃቃ መሆንን ትረዳለህ። እንኳን ከዚህ ዩኒቨርስ ጋር ይቅርና እና አምላክ ስለኔ ግድ እንደሰጣውን ስታስብ ኧረ በፈጣሪ እና ጀዛከላህ ፒኬ በጣም ሰፊ ሀሳብ ግርም በሚል ሁኔታ ነው ያስረዳህን። ጀዛከላህ ሀቢቢ። እሺ ሬነር መቀጠል ትችላለህ። እኔ ላልቆይ እችላለሁ አይ ቲንክ ግን እስቲ እስካለው ድረስ እናወራለን። ቀጥል ሬነር። ኢየሱስ ክርስቶስ አምላክ ይባርክ፣ አንተንም ሁለታችሁን ይባርካችሁ። ጥያቄ መልሰልኛል። እኔ የወሰድኩትን ወስዳለሁ። ደግሜ ስሰማ ደግሞ ይገባኛል። ፒኬ ቅድም ላነሳው ለምንድን ነው ነብዩ መሐመድን እንደ ነብዩ የማትቀበለው ላልከው፣ እኔ መጀመሪያ ነብይነቱን የምቀበለው አሁን ባለፈው መስፈርት ብያለሁ። ትምህርቱ ግን መጀመሪያ ቅድም እንዳነሳውልህ ዘዳግም 13 ላይ ካለው አንድ ነብይ በመካከላችሁ ቢነሳ እያለ ይናገራልና እንደዛ አይነት ነገሮችን አሁን ወደ ሌላ አምላክ እየጠራኝ ነው የሚለውን ነው እኔ ማጣራት የፈለኩት መጀመሪያ ራሱ። ከዛ አሁን ለምሳሌ ስለ ኢሳ አለ ወይም ደግሞ ስለ ያውሻ እንዲሁም ደግሞ አሁን
በመጽሐፍ ቅዱስ እኔ ክርስቲያን ስለሆንኩ እነዚህ ሰዎች በቁርአን ውስጥ እንዴት ነው የተገለጹት? አሁን ለምሳሌ ደግሞ ማን ነው አንዳንድ ታሪኮች አሉ እኔ ትዊስትድ ሆኗል ብዬ አስባለሁ በራሴ። ምክንያቱም ቁርአን ውስጥ የተገለጸው ራሱ በሌላ መንገድ ነው። አሁን ለምሳሌ ሙሴን ወስደን ካየን ሙሴ ቁርአን ላይ በበትሩ ምታ ተብሎ ነው የታዘዘው። መጽሐፍ ቅዱስ ላይ ደግሞ ተናገሩ ተብሎ በምንድን ነው አለቱን ተናገሩ ተብሎ ከዛ በበትሩ ስለመታ ነው ወደ ከነዓን ምድር ያልገባውና እንደዚህ አይነት ታሪኮችን አሁን ሳነብ ሳየው ምናምን ግር ይለኛል። እንዴት ነው እውነተኛነቱን ራሱ ማቆም የትኛው ነው በምን መስፈርት ነው አድጬ የምቀበለው የሚለው ማለት ነውና ቁርአንን እንዴት ነው ያመጣው መጽሐፍ በምን አይነት መስፈርት ነው ማየው በምን አይነት መንገድ ነው ማየው እና በመስፈርት ብቻ አይደለም ልልህ ነው ዋና ሐሳቤ ፒኬ። ጥሩ ነገር ነው ያወራኸው። ለዚህ እኮ ታዲያ አሪፉ ነገር ምን መሰለህ ማለት ነው ሬነር፣ እኔ ስለ ባይብል ያለኝን አቋም ነገር ያለውና ባይብል የታሪክ መጽሐፍ ነው ብዬ ነው ማምነው። እንደኔ ታሪክ ነው የተጻፈበት። ያ የተጻፈው ታሪክ ግን እውነትም ውሸትም ሊሆን ይችላል ነው። ቁርአን ላይ ያለኝ ክሌም ወይም ያለን ክሌም ሁላችንም ግን እኛ ሙስሊሞች የአምላክ ቃል ነው ወይንም ደግሞ የአላህ ቃል ነው ብለን ነው የምናምነው። ስለዚህ አንተ ኮምፔር እያደረክ ያለው ምንድነው አንድን የታሪክ ጽሁፍና ወይም ደግሞ የታሪክ መጽሐፍና አንድን የአምላክ ቃል ነው ማለት ነው። ስለዚህ ሁለቱ ደግሞ ከመሰረቱም የጮኸ ነው ሰማዩ። እንግዲህ ሁለቱም ምንድነው ከመሰረቱ የሚለያዩ ነገሮች ናቸው። የአምላክ ቃል ነው ስንልኛ ፍጹም ስህተት የለበትም ነው። የታሪክ መጽሐፍ ነው ስልህ ደግሞ ባይብልን ስህተት ሊኖርበትም ላይኖርበትም ይችላል ነው። ስለዚህ የመጀመሪያው ነገር ምን መሰለህ አንድን መጽሐፍ ከውስጡ ያሉትን ነገራቶች ከመቀበልህ በፊት መጽሐፉ ላይ ያለህ እይታ በትክክል ማወቅ መቻል አለብህ። እኛ ቁርአን የአላህ ቃል ነው የአምላክ ቃል ነው ስንል ያን ፕሩፍ ማድረግ እንችላለን ወይ? ትልቁ ኮንሴፕት ያ ነው። የአምላክ ቃል ነው ስንል እንዴት ነው ፕሩፍ የምናደርገው? ያንን ነገር ፕሩፍ ማድረግ ከቻልን ከሱ የተቃረነውን ማንኛውንም ነገር እንጥላለን ማለት ነው። ማመን አይጠበቅብንም። ምክንያቱም ከአምላክ ቃል ጋር የምታወዳደረው ምንም ነገር ስለማይኖር ሌላ። ተረድተኛል ብዬ አስባለሁ። እና ሬነር ምን ልልህ ነው መሰለህ፣ አንደኛ ባይብል ጋር በተመለከተ የታሪክ መጽሐፍ ነው። ከዚህ በፊትም እንዳልኩ ነው ስለ ግራኝ አህመድ ለምሳሌ 2 ታሪኮች ተጽፈዋል። ኢማም አህመድ ኢብኑ ኢብራሂም ሚል በአረብኛ የተጻፉ ታሪኮች አሉ። ከአረብኛ ውጭም ሶማሌዎችም አህመድ ጎረይ ሚል ታሪክ ጽፈዋል። እኛም ደግሞ ግራኝ አህመድ በሚል ተጽፏል። እነዚህን የታሪክ ጽሁፎች ግን ሁለቱንም ስታያቸው ኮምፕሊትሊ የተለያዩ ናቸው። እዚህ አህመድ ግራኝ ተብሎ የተጻፈው ግራኝ አህመድ ፊዚካሊም ስራዎቹም ተግባሮቹም ከዛኛው ኢማም አህመድ ኢብኑ ኢብራሂም ከሚባለው ጋር የሚነጻጸሩ አይደሉም፣ የሚገናኙ አይደሉም። ግን ሁለቱም ትክክል ሊሆኑ አይችሉም። ሁለቱም የታሪክ ጽሁፎች ናቸው። ታሪክ አንድ ሰው ታሪክን ሲያዘጋጅ በሚመቸው መልኩ ነው የሚያዘጋጀው፣ በሚፈልግበት መንገድ ነው የሚያዘጋጀው፣ በተረዳበት ሁኔታ ነው የሚጽፈው። ያንን መንገድ ሲጽፍ በተረዳበት ሁኔታ ነው የሚጽፈው። አሁን እኔ ራሱ ሰሞኑን ቢኒ የሚባል ጓደኛ አለኝ እዚህ ጋር ታውቁታላችሁ፣ ክላሲካል ክርስቲያን የሚባል ቢኒ። እሱ ጓደኛ የምንለው ባይብል ላይ ያለው አቋም አለ። ዘፍጥረት ጋር በተገናኘ ምዕራፎቹን ከፋፍሎ የተለያዩ ጸሐፊዎች እንዳሉትና ሁሉም ተረድተው የጻፉበት መንገድ የተለያየ እንደሆነ የሚያምን ሰው ነውና ብዙ ነገሮችን ስታየው ኦሬዲ ያሳምናል። ግን ወጥ የሆነ ማለት ተመሳሳይ የሆነ ታሪክ ነው የገለጹበት ገለጻ ግን የሚለያይ ነው። እኔ ምልልህ ነው አሁን መጀመሪያ ማወቅ ያለብህ አንተ ቁርአን የአምላክ ቃል ነው ወይስ አይደለም ነው። ባይብልስ የፈጣሪ ቃል ነው ወይስ አይደለም ነው። ባይብልን እንደ ታሪክ መጽሐፍ ከተቀበልከው ቁርአን የአምላክ ቃል መሆኑን ካረጋገጥክ ባይብልን የመቀበል ወይም ደግሞ ተቃርኖ የመጣውን ነገር አንተ አትቀበለውም ማለት ነው። ከመጀመሪያው ከአምላክ ቃል ጋር የሚቃረን ማንኛውንም ነገር አትቀበልም። ስለዚህ ቁርአን የአምላክ ቃል ነው ወይስ አይደለም በሚለው ላይ ብትቀጥል ደስ ይለኛል። ሌላው ሁሉ ነገር ውድቅ ስለሚሆን ማለት ነው። እኔ መጽሐፍ ቅዱስ የአምላክ ቃል ነው ብዬ ነው የምቀበለው። አሁን ያው ክርስቲያን ስለሆንኩ ያንን ለመጣል ራሱ አሁን ቅድም ያነሳው ታሪኮች አሉበት መጽሐፍ ቅዱስ ላይ የግልጽ ነው። ታሪኮቹ ራሱ ግን በቁርአን ውስጥ ያለ ቃል ነው የቀረቡት። አሁን ለምሳሌ አንዳንድ ሰዎች የመጽሐፍ ቅዱስ ተረት ነው ብለው የሚያወሩ ሰዎች አሉ። ነገር ግን ደግሞ መጽሐፍ ቅዱስ ላይ አንዳንድ ታሪኮች በተመሳሳይ ሁኔታ የአላህ ቃል ሆነው ሲቀርቡ እናያለን፣ ወይም ደግሞ በአላህ ንግግር ሲቀርቡ እናያለን። እነሱ ራሱን አሁን ዲስቲንጉሽ ለማድረግ ወይም ደግሞ ልዩነቱን ለማወቅ ትቸገራለህ።
እንዴት ነው ይሄ? አሁን ይሄኛው እዚህ ጋር የሰው ቃል ነው፣ የሰው ቃል ሆኖ ነው የቀረበው። ወይም ደግሞ ጸሐፊው ሙሴ ነው ቶራ ላይ ካለ አዲስ ኪዳን ላይ ካለ ደግሞ የአንድ ወንጌላዊ ጽሑፍ ነውና እንዴት ነው ዲስቲንግዊሽ? አሁን ይሄ እዚህ ጋር በሰው በኩል ስለተነገረ የሰው ቃል ነው ብዬ ልለፈው፣ እዛ ጋር ደግሞ በእናንተ ያንን ክሌም ስላቀረባችሁ ብቻ ያለ ቃል ነው ብዬ ልለፈው ወይ? አይ እኔ እያልኩ ያለሁት እሱን ነው። ያንንም የሰው ቃል ነው ብለህ ዝም ብለህ አትለፈው፣ ይህንንም ደግሞ የአላህ ቃል ነው ስለተባለ ብቻ የአላህ ቃል ነው ብለህ አትቀበለው ነው የምልህ። ሁለቱም ፕሩፍ ማውጣት ማሳየት መቻል አለባቸው። ለምሳሌ ባይብልን የአምላክ ቃል ነው ስትል ምንድን ነው የአምላክ ቃል ነው እንድትል የሚያደርጉ ነገሮች ምንድን ነው ያሉት? ራሱ ክሌም ከማድረጉ ውጭ ነው የምልህ። አሁን አንተ ባይብልን የፈጣሪ ቃል ነው ስትል እዛው ላይ ባይብል ራሱ እኔ የፈጣሪ ቃል ነኝ ይላል፣ በፈጣሪ እንትን የተመራው ነኝ ይላል አይልም ምናምን። እሱም እንዳለ ነው፣ እሱ እንደ አንድ መስፈርት ይወሰዳል፣ ግን እንደ ዋና መስፈርት አይወሰድም። ምንድነው ያ ባይብል ወይም ደግሞ መጽሐፍ ቅዱስ ብለህ የምታምነው አንተ 66ቱ መጽሐፍት፣ እነዛ መጽሐፍቶች የአምላክ ቃል ለመሆናቸው ፕሩፍህ ምንድነው? ምንድነው ማስረጃ ማለት ኮንክሪት የሆነ ኤቪደንስህ ምንድነው? ያ ነገር የአምላክ ቃል ነው እንድትል ያደረገ ምክንያት። አሁን የታሪክ ጸሐፊዎች ማለት ምን ማለት ነው? በጊዜው የነበሩ አካላቶች የሚጽፉት ነው። የሚጽፉት ነገር እንደኛ እይታ ነው። ለምሳሌ አንድ ሳንቲምን እንደዚያ ቪዲዮ ባበራ ደስ ይለኝ ነበር፣ ግን ተውኩት። በጠፍጣፋው በኩል ቢያሳይህ አንድ ሰው የሆነ ቀጥ ያለ መስመር ነው የሚመስልህ። ሳንቲሙን በክቡ በኩል ብታየው ደግሞ ክብ መሆኑን ትረዳለህ። ይሄ በጠፍጣፋው በኩል ካየኸው ቀጥ ያለ መስመር ነው የሚመስልህ፣ በክቡ በኩል ካየኸው ደግሞ እንደዚሁ ክብ መሆኑን ታውቃለህ። ሁለት የተለያየ ሰው ላይክ እንደውም ቀላሉ ምሳሌ ምንድነው? እነሱ እይታ ነው የሚጽፉት። እነሱ ኮንቨርሴሽኑን አይተውም ሰምተውም አይደለም የሚጽፉት። አሁን ከፈጣሪ ጋር የነበረውን ፈጣሪ ግን ቃሉን ሲሰጥ እንደዛ አይደለም የሚያስቀምጠው። እሱ እውነታውን ነው፣ አብሶሉት ትሩዝ የሆነውን ነገር ነው የሚያስቀምጠው። ፍጹም የሚባል እውነትና አንጻራዊ እውነት የሚባል ነገር አለ። አንጻራዊ እውነት ማለት ከሰውየው አንጻር እውነት የሆነው ነገር ማለት ነው። ለምሳሌ ለአንተ ምድር በጣም ግዙፍ ነች ልትል ትችላለህ። እኔ ደግሞ ምድር በጣም በጣም ትንሽ ነች እልሃለሁ። አንተ የምድርን ግዝፈት ስታይ ከራስህ አንጻር አወዳድረህ ሊሆን ይችላል። እኔ ደግሞ ምድር ትንሽ ነች ስልህ ከፀሐይ አንጻር አወዳድረህ ሊሆን ይችላል። ይሄ አንጻራዊ ነው፣ ፍጹማዊ አይደለም። የፈጣሪ ቃል ግን ታሪክም ይንገርህ ምንም ነገር ክሌም ያድርግ ያ ፍጹም የሆነ እውነት ነው። መጀመሪያ መጨረስ ያለብህ ምንድነው? እኔ የፈጣሪ ቃል ነው ብዬ አምናለሁ፣ ያኛው ደግሞ አይደለም ብዬ አምናለሁ ሳይሆን ፕሩፍ ማሳየት መቻል አለብህ ነው። የፈጣሪ ቃል ነው ወይስ አይደለም? የፈጣሪ ቃል ነው ስትል እንድትል ያደረገህ ነገር ምንድነው? ያየህበት ነገር ላይ ካለ አይደል? ከአምላክ ውጪ ማንም ሰው ምንም አይነት ፍጡር ሊያደርገው አይችልም ብለህ የምታስበው ነገር ምንድነው? ያየህበት አንተ አሁን ላይ ሆነ ልትቀበለው የምትችለው ነገር ማለት ነው። ገባ? ይህንን ነገር ነው። ይህን አይተህ የትኛው ነው የአምላክ ቃል የትኛው ነው ያልሆነው የሚለውን ነገር ታገኛለህ ነው። እሺ አሁን መጽሐፍ ቅዱስ ስለ ፍጥረት ይነግረኛል፣ እንዴት እንደተፈጠሩ ይነግረኛል። እና ደግሞ ወደፊትም የሚሆነውን ነገር በትንቢት መልኩ እግዚአብሔር ቃል በቃል ለነቢያቶች የሰጠበት መጽሐፍም ነው። እና መጽሐፍ እነዚህ ትንቢቶች ደግሞ የተፈጸሙ አሉ፣ ወደፊትም ይፈጸሙ አሉ። በእነዛ መልኩ አሁን ለምሳሌ ኢንተርናሊ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን በዛ መንገድ መለካት እችላለሁ። ምክንያቱም ብዙ የትንቢት ቃሎች አሉበት መጽሐፉ ላይ ራሱ በግልጽ የሚታዩ ማለት ነው። እና አሁን በዛ መንገድ የፈጣሪ ቃል ነው ብዬ አምናለሁ። አንደኛው መንገድ ማለት ነው። እሺ ጥሩ። ስለዚህ እንደ መጀመሪያ ምክንያት ያመጣው ምንድነው? አንደኛ የስነ ፍጥረት የተፈጠሩበትን ቅደም ተከተል ያስቀምጣል። ያ የፈጣሪ ቃል ለመሆኑ እንደ ምስክርነት ነው ያቀረብከው። ሁለተኛ ደግሞ ፕሮፌሲዎች ናቸው፣ ትንቢቶች ናቸው። ስለዚህ ሁለቱም ጋር መሄድ ይቻላል። ግን ከመጀመሪያው ስትጀምር ኦኬ ስነ ፍጥረት አሁን ይኸውልህ የፈጣሪ ቃል ከሆነ ምን ብያለሁ? ፍጹም እውነት ነው፣ ስህተት የሚባል ነገር የለውም ነው። ገባህ? የፈጣሪ ቃል ካልሆነ ግን ስህተት አለው ወይም ደግሞ ይሳሳታል ነው። ስነ ፍጥረት ምናምን ላይ ስትመጣ ለምሳሌ የመጀመሪያው ፍጡር ማን ነው? እንደ ባይብል ገለጻ
ኦኬ አዳም ከተፈጠረ እስካሁን ያለው ጊዜ ስንት ነው? ከሰው ፍጥረት ነው። ስለ ሰው ነው ያወራ። አዎ ከሰው ነው ያልኩህ። አይ ከሰው ነው። ሰው ይሻል። እሺ ምን አልከኝ? ከሰው ከሆነ አዳም ከተፈጠረ ስንት ጊዜ ነው አሁን ያለው ድረስ? አሁን ስንት ጊዜያት ተቆጥረዋል ወይም ስንት ዘመናት? ስፔሲፊካሊ አይናገርም። ያው ስፔሲፊካሊ አይናገርም፣ ግን በድምር የወጡ ነገራቶች አሉ። ለምሳሌ 7000 ዓመት የሚለው ከኢየሱስ ክርስቶስ በፊት 4000 ምናምን ዓመታት ከአዳም ጀምሮ ያለውና ከኢየሱስ ክርስቶስ በኋላ እስካሁን እስካለንበት ዘመን ስንመጣ 7000 ተብሎ ይቆጠራል። ያ እሱ አሁን በታሪክ ነው እንጂ ምንም ማስረገጫ ራሱ የለም። አሁን በአፈጣጠር ዙሪያ ላይ ራሱ የተለያየ እንትኖች ስላሉ ማለት ነው። የተለያየ ክሌሞች በሺህ ዓመቶች ልዩነት አሁን መጽሐፍ ቅዱስ ላይ 1000 ዓመት አንድ ቀን እንደ 1000 ዓመት ነው። ምንድነው 1000 ዓመት እንደ አንድ ቀን ነው የሚለውን ክሌም ይዞ ራሱ ብዙ ልዩነት ብዙ ጋፕ አለ በፍጥረት ዙሪያ ራሱ በፍጥረት ዓመት ዙሪያ ማለት ነው የሚሉ አሉ። እንደዛ የሚያምኑ አሉና በታሪክ አንፃር ነው እንጂ ያ ክሌም የሚቀርበው በእርግጠኝነት መጽሐፉ ያንን አይናገርም። ኢምራን ሚዩት አንስታል። ቀጥል ነው። ሶሪ በስተት ለቀጥል ሀቢቢ። ግን እዚህ ጋር አሁን የተናገረው ላይ በአይሁዶች የሚታመና በመጽሐፍ ቅዱስ ሲቆጠር ቅድም እንደገለጸ 7000 የሚልም አለ ወይም ደግሞ 5000 አካባቢ እንደሆነ ይናገራል። ለምን መጽሐፍ ቅዱስ ከአዳም ጀምሮ ይቆጥራል ዘርን። የኢየሱስ ዘር ብትመለከተው ማቴዎስ ወንጌል ላይ አለና በክርስትና ወደ 5000 ወደ 6000 ዓመት ተባይ የሚቆጠረው ከፈለገ ኤግዛክት ቁጥሩን ደግሞ እነግርሃለን። ቀጥል ፒኪ። እና ደግሞ ሀባይቢ ቪዲዮ ሰርቻለሁ፣ በጣም ወሳኝ ቪዲዮ እና ፖስት ስላደረኩት እየገባችሁ ላይክ ሼር አድርጉ። አፎን ፒኪ ስላቋረጥኩ በስተት ነው። ቀጥል ሀቢቢ። አረ እንኳን አቋረጥከኝ። ግቡ እንደዚህ እንትን ስትሉ አህመድንም አቋርጬ ስለገባው አህመድም ማውራት ትችላለህ፣ መቀጠል ትችላለህ። ኮሜንት አንዴ ልፍታላቸው ሰዎችንም። አህመድ መቀጠል ትችላለህ፣ ኢምሩ መቀጠል ትችላለህ። ኦኬ አንተ እኔ ምንም አልሰማሁም እኮ ይገርማል። ኔትወርክ እሺ መርሃባ። ትንቢት ነው ምናምን ሲባል ሰምቼ ነበር። ትንቢት የሆነ የሰማሁት ትንቢት እንደ ሁለተኛ ቦታ ምናምን መሰለኝ ትንቢት ሲባል ሰምቻለሁ። አዎ ትንቢት ላይክ ሁለተኛ ፖይንት ነው። ትንቢቶች ላይ ምናምን እንመጣለን። የመጀመሪያው ምንድነው ስነ ፍጥረት ጋር በተገናኘ ያለው ነገር ነው። የአምላክ ቃል ለመሆኑ አንድ ኤቪደንስ የሆነኝ ብሎ ያቀረበው ማለት ነው። ስነ ፍጥረት ማለት እንዴት ሆነ? እስቲ ስነ ፍጥረት እንዴት እስቲ ነገር አምላክ የፍጥረትን ቅድመ ተከተል አንተ ነው ላየው። ግን እኔ ባጭሩ ምን ለማለት ፈልጌ ነው የጥንቱን ይናገራል ወደፊት የሚመጣውንም ደግሞ ይናገራል የሚለውን ለማቅረብ ፈልጌ ነው። ኦኬ ጥንትን መናገርና ወደፊት መናገር በአምላክ ብቻ የሚደረግ ይመስላል። ያ የጥንቱን ማን ያውቃል ታዲያ? እንዴት ልታውቅ ትችላለህ ማለት? እዚህ ፒኬ ምን ትላለህ እዚህ ላይ? ፒኬ ምናልባት ጥያቄው እንትን ከሆነ የምትለው ነገር አለ? አዎ ስነ ፍጥረት መናገሩ ሳይሆን አሁን እንደኔ ኤቪደንስ ነው ብዬ የማላምንበት ትልቁ ነገር ምን መሰለህ፣ ባይብል ብቻ አይደለም ስነ ፍጥረት አጀማመር ምናምን የሚያወራው ማለት ነው። ሶ ከሌላ ካሉ ክሌሞች ለየት ያለ ነገር ነው የምጠብቀው። አንድ ነው። ሁለተኛ ስነ ፍጥረት ያወራቸው ነገራቶችስ ትክክል ለሆኑ መረጃዎች እነዛ የተናገራቸው ቅደም ተከተልም ሊሆን ይችላል፣ ዘመንም ጊዜም ሊሆን ይችላል። ስህተት መሆኑ በግልጽ መረጋገጥ ከቻለ ያ ነገር የአምላክ ቃል ከመሆን ውጭ ይሆናል ነው። ለዛ ነው ዘመናትን የቆጠርኩልህ። ኢምሩም እንዳለው ማቴዎስ ወንጌል ላይም እንደተቀመጠው አይ ቲንክ ማቴዎስ ላይ መሰለኛ የኢየሱስ ክርስቶስ ትውልድ ሲቆጠር እስከ አዳም ድረስ ያለው እንደዛ 5000 ምናምን ዓመት ይሄዳል። ሶ ከኢየሱስ ክርስቶስ በኋላ አሁን ያለነው ደግሞ 2000 ዓመት ይሄዳል። ስለዚህ የሰው ዘር የጀመረው የዛሬ 7000 ዓመት ነው ማለት ነው፣ ወይም ደግሞ ከ7000 ዓመት በፊት ነው ማለት ነው የጀመረው። ይሄ ራሱ ይሄ ክሌም ራሱ ትክክል ነው ወይ?
ለምሳሌ ሰዎች ይኖሩባቸው ወይም ደግሞ ይጠቀሟቸው የነበሩ መገልገያዎች ራሱ ብቻቸውን በሚሊየን ያስቆጠሩ አሉ። በኖርማሊ አርኪኦሎጂ ጥናት ላይ የተገኙ ማለት ነው። የሰው የመመገቢያ እንትኖች ማቴሪያሎች ሰው የሰሯቸው እነዛን የሰሩ አካላቶች ነበሩ ነው። እንደገና ደግሞ የተስተካከለ የሰው ቁመና ማለት ሙሉ ሰው በሚባል ደረጃ የዝንጀሮ ምናምን ሳይሆን ምልህ ሙሉ ሰው በሚባል ደረጃ ከመቶ ምናምን ሺህ ዓመት በፊት እነዚህ አይነት ቅሪተ አካሎች አሉ የወጡ ሶማሊያም ምናምን ከመቶ ሺህ ዓመት በፊት ከ300 ሺህ ዓመት በፊት። ስለዚህ ሰው እንደነበር ያሳየናል ነው። ሶ እንደዚህ አይነት ክሊር የሆኑ ኤቪደንሶች ካሉ ያ ክሌም ወይም ደግሞ ያ የተቆጠረው የዘር ሐረግ ወይም የመጣው ተቆጥሮ የተደረሰበት እድሜ ውሸት ይሆናል። የመጀመሪያው የሰው ፍጥረት የዛሬ 7000 ዓመት ነው የጀመረ የሚባለው ክሌም ውድቅ ይሆናል ነው። ምክንያቱም እኛ ጋር የደረሰው አቋም ይመስለኛል በዚህ ደረጃ ያሉ ሰዎች ነው 300,000 ዓመት እና ሆሞ ሳፒየንስ ልክ እንደዛ ማለት ነው። እና ከ100,000 ዓመት በፊት አሁን እኔ ሰሞኑን ራሱ ያነበብኩት ነበረ የሶማሌ ምናምን የተገኘ ቅሪተ አካል እና ኮምፕሊትሊ አሁን እኛ እንደምንለው የኮምፕሊት ሰው የሆነ ቅሪተ አካል ማለት ነው። ሶ እነዚህ ነገራቶች ውድቅ ያደርጉታል ነው። ስለዚህ የፈጣሪ ክሌም ሊሆን አይችልም ነው ያ በተዘዋዋሪ ማለት ነው ሬነር። እና ስለ ፍጥረት ማውራቱ ብቻ አይደለም ማለት ነው። አሁን አንተ እንደዚህ ያልከው መሰለ ባለፈው ሪፖስት ያደረከው ቪዲዮ ላይ እንደ ማስረጃ ያቀረበው ምንድነው የፈጣሪ የፍጥረትን ጅማሬ መጽሐፍ ቅዱስ ይጠቅሳል። እንደገና ደግሞ ፍጥረት እንደሚጠፋም ደግሞ መጽሐፍ ቅዱስ ያስቀምጣል። ይህንን ደግሞ ሳይንስ አስቀምጦታል አለ። መች ፍጥረት እንደጀመረ አስቀምጧል፣ መች ፍጥረትም ወደፊትም ደግሞ እንደሚጠፋ አስቀምጧል። ይሄ ስለ ፍጥረት ጅማሮና ስለ ፍጥረት መጥፋት አንደኛ እኔ እስካሁን ድረስ ማቃቸው ሃይማኖቶች ላይ ያለ ሐሳብ ነው። ያ አንድ ነው። ሁለተኛ ደግሞ ሳይንስ ይሄን ነገር ክሌም አድርጓል፣ ፍጥረት ጅማሬ ያለው ብሏል ማለት እንደ ማስረጃ አይቆጠርም። ጅማሬ ከሌለውማ ያ ዓለም የሚባለው ነገር ራሱ ፈጣሪ ሊሆን እኮ ነው ጅማሬ ከሌለው። ሶ ጅማሬ ያለው ማለቱን እንደ ፈጣሪ ቃል እቀበለዋለሁ ነው እያለ የነበረው ማለት ነው አፖስቶሊክ ሰክሴሽን ወይም አቡናክ። አንተ ሪፖስት ከዛ አንፃር ነው ጥያቄውን የሚያነሳውትና ፍጻሜ መኖሩንም መልቂያማ አሁን የፍርዱ ቀን የሚባሉ ይሄ ኮንሴፕት በብዙ ሃይማኖቶች አለ። ሶ አሁን አንተን የምልህ እንደዚህ ፍጥረት ጋር ምናምን ባለው በመጀመሪያው ራሱ ውድቅ ይሆናል ነው የፈጣሪ ቃል አለመሆኑ ሆሞ ሳፒየንስ የሚባለውን ነገር በማየት ማለት ነው። ኦኬ አሁን ጅማሬውና ፍጻሜው ራሱ መጽሐፉ ክሌም የማያደርግ ከሆነ ማለት ምንድን ነው እንላለን ታዲያ? አሁን መጽሐፉ ራሱ ማለት ነው ይሄኛውን መጣለ አሁን ከእስካቶሎጂ ጋር ይገናኛ ነው። ስለ ፍጻሜ ራሱ ካወራን በእርግጥ ወደ ትንቢት ነው የሚመልሰን እስካቶሎጂም ትንቢት ስለሆነ ማለት ነውና ያንንም ሪፖርት ያደረኩት አሁን እኔ ቀደም ነገር ያለው ምንድነው የጥንቱን ወይም ደግሞ የቀደመው ማንንም አያውቅም ከፈጣሪ ውጪ ብዬ ስለማምን ነው። የቀደመው ከፈጣሪ ውጪ አያውቅም ደግሞ ወደፊት የሚመጣውንም ከሱ ውጪ ማንንም ስለማያውቅ ነው በሚለው ሐሳብ ነው ሐሳቡን የተረዳሁት። ትክክል ሬነር ወደፊት በሚለው እንስማማለን። አይ ቲንክ ሁላችንም ወደፊትን ከፈጣሪ ውጭ አያውቅም። ስለዚህ ፕሮፌሲዎችን እንደ ፈጣሪ ቃል እንደመሆን አንድ መረጃ አድርገን ልንወስደው እንችላለን፣ ወይም ደግሞ በፈጣሪ ግልጠት ላይ የተመሰረተ ነው ልንል እንችላለን። በዛ ትክክል ነው። ግን እኔ ደግሞ አሁን እያልኩ ያለሁት ምን መሰለህ፣ ፍጥረት እንደዛ ከሆነ ወደ ፕሮፌሲዎች እንኳን ሳንገባ ይህንን ቃል ወይም ደግሞ እነዚህን ማቴዎስ ላይ የተቀመጠውንም እድሜ ወይም ደግሞ ዘፍጥረት ላይ ያለውንም ብርሃን መጀመሪያ ተፈጠረ እሱን ነገር እንተውና እነዚህን ክሌሞች ራሱ የፈጣሪ ቃል እንዳልሆኑ ያስረዳናል ነው። እነዚህ ክሌሞች እሺ ሌሎችን እንተዋቸው። ይሄ ግን ለምሳሌ ማቴዎስ ላይ ያለው እስከ አዳም ድረስ የሚቆጥረው ዘር ያ የአዳም የመጀመሪያው የሰው ፍጡር ነው የሚለውን ነገር የፈጣሪ ቃል አለመሆኑን ያስረዳል ነው። ወይም ደግሞ የፈጣሪ ግልጠት አለመሆኑን ያስረዳል ነው። ከዛ በዚህ ከተግባባን ሁሉ ኮምፕሊትሊ መጽሐፍ ቅዱስ የፈጣሪ ቃል ነው የሚለው ነገር ይወድቅና የፈጣሪ ቃል ግን አለው ወደሚለው እንዘዋወራለን ማለት ነው። የፈጣሪ ቃል ነው ብሎ ኮምፕሊትሊ ያለ 100% የሚለውን እንተውና ኦኬ እዛ ውስጥ ግን የፈጣሪ ቃል አለ በሚለው ተስማምተን ደግሞ እንቀጥላለን ማለት ነው። ኦኬ የፈጣሪ ቃል አለ ወይስ የለም የሚለው ላይ ታላቁ ሊደር አንድ ሀሳብ ላንሳለክ።
አመሰግናለሁ። ፓላው በደንብ ገልጸዋል። አሁን ሬደር ወገናችን ምንድን ነው ያለው? ትንቢቱ ራሱ የወደፊቱን መናገሩ ራሱ ትክክለኛ መጽሐፍ ያደርገዋል ብለሃል። ትክክል ነህ። ግን ደግሞ መጽሐፍ ቅዱስ መዝነው ማለት ነው ያልተሳኩ ነገሮች እግዚአብሔር ይፈጸማል ብሎ የተናገረው ግን ያልተሳኩ ነገሮች አሉ። ስለዚህ አንተ በመጣው ሚዛን እንኳን ስንመዝነው ውድቅ ሊሆን በምሳሌ ኢየሱስ ማለት ነው ለሐዋርያቶቹ እኔ ድጋሜ እስከመለስ ድረስ ይህን ከተማ ዙሯቸው አጨርሱም አላቸው። ሐዋርያት ሞቱ፣ ኢየሱስም አልመጣም። አየህ አይደለ? ሲምፕሊ እንደዚህ አይነት ሎጂኮችን እያነሳን ችግር አለበት ወደሚል ኮንክሉዥን ልመጣ እንችላለን። አንደኛ። ሁለተኛ ደግሞ ትንቢት ራሱ ወይም ደግሞ የሆነ ያለፈውን ነገር መናገር ራሱ አንድ መጽሐፍ ትክክል ሙሉ ትክክል ነው ሊያደርገው አይችልም። ምሳሌ የተለያዩ መጽሐፎች ልሰጥህ እችላለሁ አሁን ድረስ እጃችን ላይ ያሉ ዝም ብሎ ያለፉትን ነገር የሚናገሩ ወላ ሳይንስ ራሱ ያለፈውን ነገር ይነግርሃል። መርምሮ ቼክ አድርጎ ይነግርሃል። ያለፈውን ነገር መናገሩ ይሄ ከአምላክ እሱ ብቻ ከአምላክ ሊያስብሎ አይችልም ማለት ነው። እና ይችን ለመጨመር ነው። ፒር ቀጥል። እንደዚህ አይነት ነገሮች አሁን አንድ በአንድ እንሄድበታለን ሌላ ጊዜ ችግር የለውም። አሁን ያነሳቸው ጥቅሶች ምናምን አልተፈጸሙም ተፈጽሟል የሚለውን ግን ቁርአን እንደዛ ፐርፌክት ነው ብለህ ታስባለህ ኢምራን? ቁርአን 100% ፐርፌክት ነው። ልዩ የሚያደርገው እሱ ነው። ከምድራችን መጽሐፎች በሙሉ 100% ሙሉ ከመጀመሪያው እስከ መጨረሻው እያንዳንዱ ቃል ሙሉ ፐርፌክት ነው። እሱ ነው ልዩ የሚያደርገው። እኔ ትንቢታዊ ቃሎቹን ስላላነበብኩ አልቃወምም መቼስ። እዚህ ላይ አንድ ላስቆምህና ጭንቅላቱን ከፍ አድርጎ ማታ ጎንብሶ የሚኖር ቢኖር ማለት ላይ አንገቱን አጎንብሶ የሚኖር ፍጥረት አሁን ሰው እንደዚህ አንዴ ጋር ነው የተቆረጠው። ቢሆን ኖሮ ማንም አያውቅም ነበር። ተቀና ሲል ይወጣል ይገባል፣ ፀሐይ በምስራቅ ይወጣል በምዕራብ ይገባል ምናምን ሊባል ይችላል። ዳይሬክትሊ አይሰማም እንዴ? የተወሰነ አልሰማሁም፣ ተቋርጠ ነበር። ተመለስኩ አሁን አላ ሀሳብህ አልተቋረጠም አህመድ። ቃላቶች የተወሰኑ ተቋርጠው ነበርና ቀጥል ካቆምክበት። ያ አንገቱን አጎንብሶ የሚኖር ፍጡር ቢሆን ኖሮ የሰው ልጅ ፀሐይ ቤቱ በምስራቅ ነው ወይስ በምዕራብ ነው የምትወጣው ብለህ ብትጠይቀው ፈጣሪ ብቻ ነው የሚያውቀው። ከዛ ቀና ሲል ሲያይ በቃ እንዴ በምስራቅ ወጣ ምዕራብ ነው እንደምገባው የሚለውን ሀሳብ ይረዳል። ዳይሬክትሊ ሳይንቲፊካሊ የሚጠኑ ነገሮች አሉ፣ ስላለፉ ነገሮች እርግጥ የሆኑ ነገሮች የተቀመጡ አሉ። ለምሳሌ ስለ ሆሞ ሳፒየንስ መቼ ነው የሚጀምሩት የሚለው ላይ ፐብሊካሊ ካየኸው ወደ 6000 እስከ 4000 እስከ 6000 ባለው ነው የምንቆጥረው፣ ወይ ደግሞ ወደ 10000 እና አስተገበቀ ፐብሊካሊ እንደ ሳይንቲፊክ ደግሞ ሳይንቲፊክ የሆነ የተረጋገጠ አናቶሚካሊ ሞደርን ነው የሚባሉ አሉ። ያው አናቶሚካሊ ሞደርን ማለት ነው የሚባሉ አሉ። ሆሞ ሳፒያን የሚባሉት እንደዛ ናቸውና 300,000 ዓመትን እንዳስቆጠሩ ይናገራል። ወደ ትንቢቱም ስትመጣ አንፉልፊልድ የሆኑ ትንቢቶችም ደግሞ ዝም ብለህ ታያለህ። ኢምሮ አይ ቲንክ ቅድም የጠቀሰልህን ነገር ላይ ወይዘ ትንቢት በሚል ስም ተናገረም ስለተባለ ብቻ አይደለም የወደፊት ነው የሚያውቀው፣ የወደፊት የሚናገረው ፈጣሪ ብቻ ነው የሚል እምነት አለኝ። አዎ ግን ትንቢት ስለተባለ ብቻ ግን ዳይሬክትሊ የሆነ ትንቢት በሚል ስም መጣ ብቻ ትንቢት በሚል እምነት የለኝም። ትንቢት ተብሎ በብዙ እዛው በዚህ ያልተፈጸሙ ትንቢቶች አሉ። ኢብሮ ማን ነው እንትና ፒኬ ማንበብ ትችላለህ? የሆነ ባይብል ምናምን ግን እሱን እንዴት ነው አሁን አሴ ኮሌክሽን ነው የምናየው? አዎ እችላለሁ። ሃይቢ ነጣጥለን ነው የምናየው። አሁን ለምሳሌ እዚህ መጽሐፍ ቅዱስ ውስጥ አንድ ትንቢት የሆነ መሳሪያዎች ደስተና አይ ሐሳቤ ማለት ነው ሐሳቤ እንዲገባ እዚህ መጽሐፍ ቅዱስ ውስጥ አንድ የትንቢት ቃል ቢኖር ለምሳሌ ከኢሳይያስ አንድ የትንቢት ቃል ጠቅሼ ያ የትንቢቱ ቃል በተባለው ጊዜ ቢፈጸም አለው አይደል? ሰማለው ተሰማለው። በመጽሐፍ ውስጥ የተጻፈው አንድ የትንቢት ቃል ቢፈጸም ያ መጽሐፍ እንግዲህ ቅድም ተስማምተናል የወደፊቱን የሚያውቀው ፈጣሪ ብቻ ነው ብለናል። ስለዚህ ያ መጽሐፍ ደግሞ የወደፊቱን አንድ ተናግሮ አግኝተንበታልና ያ መጽሐፍ ምን ብለን ነው የምንቀበለው? አዎ እሱን ነው አሁን አየህ፣ ሁለተኛ ስቴፕ ላይ ያልኩ የነበረው ምን መሰለህ? አሁን በስነ ፍጥረት ደረጃ ሂደን በነዛ መስፈርቶች አይተን የፈጣሪ ቃል አለመሆኑን ካረጋገጥን ለዛ ነው ሙሉ መጽሐፉን መጣል ሳይሆን ይችን ብቻ አይደለችም ብለን እንውሰድ ያልኩ። ገባህ? ማቴዎስ ላይ ያለው ኦኬ ይሄ በፈጣሪ የተገለጸ ቃል አይደለም ብለን እንውሰደው ያልኩ ለዛ ነው። ሶ አንድ ትንቢት እዛ ጋር ያለ ትንቢት ተፈጸመ ካልክ ወይም ደግሞ የተፈጸመ ትንቢት ካመጣ ያ ትንቢት በተመለከተ
የፈጣሪ ቃል ነው ወይም ደግሞ ፈጣሪ የገለጸው ነገር ነው ብለን እንቀበለዋለን ማለት ነው። ከመጀመሪያው ስንጥለው እንዴት አድርገን መሰለ የጣል ነው ሙሉ ለሙሉ መጽሐፉን ሳይሆን የጣል ነው። ኦኬ ይሄ መጽሐፍ የፈጣሪ ያልሆነ ቃል አለበት ማለት ነው የሚለውን የደመደምን ገባ ሬነር። የፈጣሪ ቃል ሙሉ አይደለም ገባ። አሁን ያ ስህተት ከተገኘ ኦኬ ይሄ መጽሐፍ የፈጣሪ ቃል ያልሆነ ነገር አለው ማለት ነው የሚለውን ነገር እንይዛለን። ከዛ ወደ ትንቢቶቹ እናልፋለን። ስለዚህ በዚህ ከተስማማን ሙሉ ለሙሉ የፈጣሪ ቃል ነው የሚለውን እንተውና በከፊል ነው ወደሚለው እናልፋለን ማለት ነው። ተረዳኸኝ ሬነር? በከፊል ነው የሚለውን እንደዛ የሚለውን ካለፍን በኋላ እነዚህ በከፊል እንድንል ያደረጉን ነገሮች ምንድናቸው የሚለውን ደግሞ እናያለን። ያ እኮ እሱን አፕላይ ታደርጋለህ አሁን አንተ በምትቀበለው መጽሐፍ ላይ። አው እኔ አንተ ጋር እያመጣውልህ ያለው ነገራቶች በሙሉ ምን መሰለህ እኛ ጋም የምንቀበለው ነገር አሁን እኔ አንተ እንዳልከው ነው። ስህተት ነው፣ ግልጽ የሆነ ስህተት ተቀምጦ ካለ ቁርአን ላይ ባይብል ላይ ሳይሆን ቁርአን ላይ ይሄ ግልጽ የሆነ ስህተት ማለት ነው። ቲዮሪ ምናምን ፋክት የሆነ ነገር ካለ ያንን የተሳሳተ ነገር ካለና ያ ነገር ደግሞ ስህተት መሆኑ ግልጽ የሆነ ነገር ካለ ኦኬ ይሄ ቃል የአምላክ ቃል አይደለም ማለት ነው። ምክንያቱም የአምላክ ቃል ሊሳሳት አይችልም። ገባ? አንተ ላይ ብቻ ሳይሆን አፕላይ የሚሆነው ቁርአን ላይ አፕላይ ይሆናል ነው። ኦኬ እሺ ተስማምተናል። ኦኬ ስለዚህ ምንድነው ያልኩ ያለሁት የመጀመሪያው ቁርአን ራሱ ካስቀመጣቸው መስፈርቶች ውስጥ አንዱ ምን መሰለህ የአምላክ ቃል ካልሆነ በእርሱ ውስጥ ብዙ መለያየት ባገኙበት ነበር ይላል። የቁርአን ራሱን የቻለ አርጊውመንት ስላለው ማለት ነው። በዚህ ዙሪያ ላይ ቁርአን የአምላክ ቃል ለመሆኑ ብዙ አርጊውመንቶችን ራሱ ቁርአን ፎልሲፊኬሽን ቴስት የሚባለው ስህተት የማድረጊያ ፈተናዎችን ሁሉ አስቀምጧል። እንዲህ ካገኛችሁበት በቃ ይሄ መጽሐፍ ስህተት ነው። ከነዛ ውስጥ ምን አለ አንዱ በእርሱ ውስጥ ብዙ መለያየት ካገኛችሁበት የሚጣረሱ ነገሮች ካገኛችሁበት ይህ ቃል የአምላክ ቃል አይደለም ነው መጣል ትችላላችሁ ነው። ገባ? ሙሉ ለሙሉ በቃ ፈተና አቅርቧል። ያ ብቻ አይደለም እሱን የሚመስል ነገርም ካመጣችሁ ብሎም ደግሞ እንደዚሁ ፈተና አቅርቧል። ቁርአንን የሚመስል ነገር ቁርአን ላይ ያሉ ነገራቶች በሙሉ ምንድናቸው ማለት ነው? ፍጹም እውነቶች ናቸው ማለት ነው። ከነዛ ውስጥ አንዱ እንኳን እውነት አለመሆኑ በትክክል ከተረጋገጠ ቁርአን በራሱ መስፈርት መሰረት ራሱን ይጥላል ማለት ነው። ገባ ሬነር? እሺ እኔ አሁን መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚልበት ትርጉሙ ራሱ ይለያል ማለት ነው። እንግዲህ ቀደም ራስህ ብለዋል ከመጀመሪያው ጀምሮ ታሪክ አለበት ብለዋል። እኔ አሁን ታሪኩ ላይ ስህተት እንኳን ቢገኝ ጸሐፊው ተሳስቶ ነው አይደለም ብለው ምክንያቱም በትንሹ ከ1500 ዓመት በላይ ያለው ታሪክ ያለው መጽሐፍ ስለሆነ የኮፒም ችግር ስለሚኖር እኔ በዛ መንገድ ነው የምቀበለው። ግን ነገር ግን በነቢያት ቃል ላይ የነቢያቶች በትንቢቶች አሉ አይደል? እና ደግሞ በወንጌላትም ጭምር ኢየሱስ በተናገራቸው ነገሮች ላይ እንደዛ አይነት ችግሮች ካለ እየሸሸው አይደለም ኮሜንት ላይ እንትን የምትሉ ማለት ነው። ነው ተዋቸው ሬነር ሐሳብን ብቻ አስቀምጥ። ሲሪየስሊ ስለኝ እኮ ነው። ባጭሩ እኔ በዛ መንገድ ነው የምቀበለው። ምንድነው ታሪኮች ተሳስተዋል አልተሳሳቱም እዳዝም አተለኔ ምክንያቱም ታሪክ ነው። ሲጀምር ደግሞ ከእንትንም የመጣ ነው ብዬ ስለማስብ ማለት ነው። በብዙ ፕሮሰስ ውስጥ ያለፉ ስለሆኑ እና ግን እኔ ያንን ማወዳደረው አሁን አንተ ቀደም ካልኩ በነቢያት መጽሐፍና በወንጌላት ላይ ማለት ነው። ጥሩ። ስለዚህ አሁን የተስማማነው ምንድነው? እኔ እናንተ ኦኬ መጽሐፍ ቅዱስ ሙሉ ለሙሉ የአምላክ ቃል አይደለም በሚለው ተስማማን። የሆነ ሙሉ ለሙሉ አይደለም ስልህ ሙሉ አይደለም እያልኩ አይደለም። ሙሉ ለሙሉ አይደለም፣ የተወሰነ የአምላክ ቃል የሆነ ነገር ሊኖረው ይችላል ወይም ደግሞ አለው ሀፍ ብለን ወሰድም ማለት ነው። ስለዚህ አሁን አንተ ምን ታደርጋለህ? እኔ ለአንተ ፕሩፍ የሆነልህን ነገር ነው ያልኩ። እሺ ምንድን ነው ያልክሽ? እኔ አሁን መጽሐፍ ቅዱስ የእግዚአብሔር ቃል ነው ስል ታሪክም የእግዚአብሔር ቃል ነው እያልኩ አይደለም። ታሪክ ነው። የሆነ ጻፊ ምኑን ነው የእግዚአብሔር ቃል ነው የምትለው? እግዚአብሔር የተናገረው አሁን ለምሳሌ የሙሴ መጽሐፍ ውስጥ ለምሳሌ ሙሴ ምንድነው እግዚአብሔር ለሙሴ የተናገራቸው ህጎች ምናምን የእግዚአብሔር ቃል ናቸው።
ነገር ግን መጽሐፈ መሳፍንት ጋር ሂጂ ሳምሶን እንደዚህ ሆነ ማነው ጌዲዮን እንደዚህ ሆነ ሌሎችን ታሪኮችን እግዚአብሔር ቃል ነው አይደለም። ሬነር አሁን እነዛን እንዴት ነው አንተ ፕሩፍ ማድረግ የምትችለው? ያ ለምሳሌ ሙሴ አንደኛ ሙሴ ለመጻፉ እርግጠኛ መሆን መቻል አለበት። ያ አንዱ ነው። ሁለተኛውና ዋነኛው ነገር ግን ሙሴ ከራሱ አመንጭቶትስ ቢሆን እነዛን ህጎች ያወጣቸው በጊዜው ሙሴ ነው እንኳን የጻፈው ብትል ማለት ነው። አሁን የኔን እምነት እኔ ሙሳ አለይሂ ሰላም የአላህ ነብይ ነው ብዬ አምናለሁ አላምንም ምናምን። አሁን ይሄንን ተሆነ አንተ መጽሐፍ ባይብልን ለመቀበል ከሁሉም ነገር ውጭ ሆነ ባይብልን ልትቀበለው ብትፈልግ ሙሴ ያወጣቸው ህጎች አሉ። እነዛ ህጎች የፈጣሪ ቃል ናቸው እንድትል ያደረገ ነገር ምንድነው? ሙሴ ራሱ ያወጣው ህግ ቢሆንስ ነው ማለት ገባ? የተለየ ምን አየህበት? አሁን እነዛ ህጎች ላይ የመጀመሪያው ነገር ምንድነው? ሙሴ ራሱ ለመጻፉ አላ ዴቱ ወደዛ የሚመለስ ምንም አይነት እንትን የለም፣ ማኑስክሪፕትም የለም፣ ምንም አይነት ፍራግመንትም የለም። ገባ? ዴቱ እዛ ድረስ መድረስ የሚችል ማለት ነው። አንድ ያ ነው። በሙሴ ስም የተጻፈ ነው ምናምን ልልህ እችላለሁ፣ ግን እሱን እንተወውና ያ ሙሴ የተናገረው ነገር አንተ የአምላክ ቃል ብለህ እንድታምን ያደረገ ነገር ምንድነው ነው? አሁን የሆነ ንጉስ ቃልስ ቢሆን ነው ማለት አሁን እኔ አንተ ይሄ ቃል የአምላክ ቃል ነው ብለህ እንድትቀበል ያደረገ ነገር ምንድነው ነው? ኦኬ እሱን አስቤ አላውቅም እውነቱን ለመናገር። አይ እንዴት መሰለ ብዙ ሰው እንደዛ አድርጎ አያስበውም። አሁን ትንሽ ዞር ብሎ የመጣ ሰው ብቻ ነው እንደዚህ አይነት ነገሮችን ሊረዳ የሚችለው። ዞር ብሎ የመጣ ሰው ስለ የሆነ ወቅት ላይ ከሃይማኖት ውጭ ሆነህ መታቀ ከሆነ ብቻ ያንን ነገር ስትቀበለው እነዚህን ነገሮች ልታይ ትችላለህ። ካልሆነ ግን ከሃይማኖት ወደ ሃይማኖት ከሆነ የምታልፈው ኦሬዲ እየሄድክ ያለው ከእምነት ወደ እምነት ነው እንጂ ከእምነት ወደ ፕሩፍ ወደ ሆነ እውነት ምናምን እንደዛ አይነት ነገሮች አይደሉምና ያንን ነው ማለት። አሁን እኛ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ከራሳቸው አይደለም የሚናገሩት ከአምላክ ዘንድ ነው ስንል ከራሳቸው ላለመናገራቸው ምንድነው የምናቀርበው ማስረጃ? ገባ ሐሳቤ? አሴ ኮሌክቲቭ ሙሉን ፕሩፍ ታደርጋላችሁ ማለት አሁን ለምሳሌ ሙሉን ሳይሆን ዋና ነገራቶችን ለምሳሌ ፕሩፍ ካደረክ ሙሉውን የማትቀበልበት ምንም ምክንያት አይኖርም ነው። የሰው ልጅ አእምሮ የሆነ እንደዚህ ምንድነው የሚለው የኡስታዝ ወሂድን አማርኛ ስጠቀም ስሉጥ ነው የሚለው ብቻ ሙሉ አይደለም። ሙሉ ነገር መገንዘብ የምችልበት ደረጃ አይደለም። ግን ያ ነገር እዛ ሰው ላይ የምታየው ነገር ውሸት ካላገኘህበት፣ አንድ ውሸት የሚባል ነገር ከሌለው ከሰውየው ላይ፣ ሁለተኛ ደግሞ አንድ ሰው በዛ ጊዜ ያለ ሰው ሊናገራቸው የማይችሏቸው ነገሮች ከሆነ ያ ሰው ክሌም የሚያደርገው ምንድነው ብለህ ልታስብ ትችላለህ። አሁን ያ ሰው ከየት አመጣው ብለህ ልታስብ ትችላለህ። በሰው ዕውቀት ላይ የሌሉ ከሆኑ የሚናገራቸው ነገሮችና የሰው ዕውቀት ላይ የሌሉ መሆናቸው ብቻ ሳይሆን እነዛ ነገራቶች ከጊዜ በኋላ እውነት መሆናቸው ከታወቀ ላይክ ፕሮፌሲ ብላ አሁን ፕሮፌሲ እኔ ነግሬሃለሁ። ፕሮፌሲን እኔ ሳይ የማይበት እይታ በጣም ይለያል። ለምሳሌ ብዙ ፕሮፌሲዎች ልሰጥህ እችላለሁ የነብያችን ሰለላሁ ዐለይሂ ወሰለም። ለምሳሌ ቁርአን ላይ ካሉት ውስጥ አንዱ ምንድነው ተበት የዳ አቢ ለሀብ ወተብ የሚለው ይሄ 111ኛው ምዕራፍ ላይ ያለው አሁን እሱ ፕሮፌሲ ነው። ገባ? ፕሮፌሲ ነው። ክሌም እያደረገ ነው አላህ Subhanahu Wa Ta'ala። ሱረቱ ሩም ላይ ያለው ማለት ስለ ሮም የሚያነሳው ነገር ስለ ሮምና ስለ ፐርሺያ ሮም እንደምታሸነፍ። ይሄ ግን የኔ ዘመን የኔ ትውልድ አይደለም። ስለዚህ ያ ታሪክ ነው የሚወራልኝ። ገባ? በጊዜው የነበሩ ሰዎች ሊያዩትም ይችላሉ። ለኔ ግን ለኔ ዘመን ይሆናል እንደ አይሆነኝም። ተረዳኝ? እኔ አሁን ፕሮፌሲ ስቀበል እንደዚህ አይነት ፕሮፌሲዎችን አይደለም እኔ ለኔ ማስረጃ ብዬ የምወስዳቸው። ሬነር ከተረዳኸኝ ማለት ነው። አንተም ላንተ አሁን ላይ ላለኸው ሰው ይሄ አሁን በ20ኛው ክፍለ ዘመን ላይ ላለኸው ላንተ ፕሩፍ ሊሆንልህ የሚችል ነገር ምንድነው? የአምላክ እንዲሆን እንጂ እንደው አንዳንድ በማሾፍ የሚያነሳቸው ነገሮች አሉ። ገጽ 2 ላይ የተጻፈ ትንቢት ገጽ 72 ላይ ተፈጸመ፣ ስለዚህ በቃ ትንቢቱ ተፈጸመ። እንደዛ አይታከይድ አይደለም ያልከው። አሁን በነብያችን ሰለላሁ ዐለይሂ ወሰለም ዘመን የተነገረ ትንቢት በዛው በነብያችን ዘመን ተፈጸመ። ያ ለኔ ሳይሆን ተአምር የሚሆነው በጊዜው ለነበሩ ሰዎች ነው። ያንን ትንቢት ሲናገሩም ላዩም ሰዎች ነው፣ ሲፈጸምም ደግሞ ለደረሱበት ሰዎች ነው። ገባህ? አንተ የምትቀበለው ምን አይነት ነው? አሁን በዛ ዘመን ነገሮች እነሱን አሁን አንተ
እሺ ቀጥል ከገባ አሁን በዚህ መስፈርት መሰረት ምንን እንጥላለን መሰለ የኢሳያስ ምናምን የምትላቸው ትንቢቶች በሙሉ አይኖሩም ማለት ነው። ምክንያቱም እኛ ጊዜ ላይ የመጡ ነገሮች አይደሉም። ኦሬዲ ኢሳያስ እንደዚህ ብሎ ጻፈ። ከዛ ኢሳያስ እንዲህ ብሎ ጽፎ ነበር፣ ይሄ ደግሞ በእኛ ዘመን እንዲህ ተፈጸመ ብለው ሌሎች ሰዎች ጻፉ። አንተ ከሁለቱም ልጄን ከግብጽ ጠራሁት የተባለው ይፈጸም ዘንድ ብሎም ያስቀምጠው አለ። ያ ኮምፕሊትሊ የተለያየ ነገር ሆኖ ግን እንደ ትንቢት ወስዶት የተፈጸመ ነገር ነው ማለት ተረዳኝ። ስለዚህ እንደዚህ አይነት ነገሮች ስላሉ ያን ዘመን እንተዋለን፣ ሰዎቹ የፈለጉትን ነገር ነው የጻፉት ማለት ነው ብለን እንወስዳለን። ስለዚህ ለኛ ዘመን ምን አለ ነው። እኔ አሁን ነብያችን ሰለላሁ ዐለይሂ ወሰለም በነብይነት ስቀበል፣ በነገራችን ላይ በነብይነት መቀበል ብቻ ሳይሆን የመጨረሻው ነብይ ናቸው። እኔ ደግሞ የሳቸው ኡመት ነኝ፣ የሳቸው ህዝብ አካል ነኝ ብዬ ሳምን ለኔ የሚሆን ኤቪደንስ ስላመጡልኝ ነው። ገባ? በዛ ጊዜ ለነበሩት ሰዎች ብዙ ኤቪደንሶች አምጥተዋል። ለምሳሌ እስኪ አንዳንድ ትንቢቶቻቸው ልንገርህና ትንቢት ስልህ ደግሞ ሌላ ደግሞ የምጨምረው ነገር አዎ እኮ እነግርሃለሁ። ትንቢት ስል አሁን ግር ያለኝ ነገር ትንቢት ነው እንጂ ኖ እንደዛ ሳይሆን አሁን ይኸውልህ ወደፊት በአንተ ቁጥጥር ስር ያለ አይደለም፣ ገና የምትመጣበት ነው። ወደፊት ሊፈጸም ይችላል ብለህ እንድታምን የሚያደርግህ ግን አንተ ዘመን ላይ ያየኸው ነገር ነው። ገባ? እንጂ ካንተ 1000 ዓመት በፊት የተነገረ ነገር ካንተ በኋላ ደግሞ 1000 ዓመት በኋላ ይፈጸማል ብትባል ሁለቱም ላይ እኮ የለህም። አንተ እኮ መሀል ላይ ነው ያለኸው፣ ከሁለቱም እኮ የለህም። ሶ ምንድነው ይሄ? ዝም ብሎ እምነት ይሆናል። ግን አንድ ነገር ልንገር። ለምሳሌ ዛሬ 2000 ዓመት ተነገረ፣ የዛሬ 50 ዓመት ተፈጸመ። የተነገረው የዛሬ 2000 ዓመት ነው፣ የተፈጸመው ግን የዛሬ 50 ዓመት ነው። ያ የተነገረበትን ማኑስክሪፕት ወይም ደግሞ ጽሁፍ ዴቲንጉን ወስደህ የዛሬ 2000 ዓመት ማድረስ ትችላለህ። የዛሬ 50 ዓመት ደግሞ የተፈጸመው ነገር ደግሞ እርግጠኛ የሆነ ኤቪደንስ ካለ በ50 ዓመቱ ስለመፈጸሙ ያ ትንቢት እንደ ትንቢት ተወስዷል፣ ለአንተም የሚሆን ነው ማለት ነው። ሐሳቤ ከገባ ለምሳሌ አንዴ ደጋሙ እሺ ልንገርህ። ለምሳሌ በኢየሱስ ክርስቶስ ዘመን ኢየሱስ ክርስቶስ የሆነ ትንቢት ተናገረ ብለን እንውሰድ። ኢየሱስ ክርስቶስን በእነ ማቴዎስ እንውሰድ። ምሳሌው ማቴዎስ የሆነ ትንቢት ተናገረ። ያ የተነበየው ትንቢት ወደፊት እንደሚፈጸም ነው የተናገረው ማቴዎስ። ያ የተናገረው ነገር ደግሞ አንተ ከመወለድህ 10 ዓመት በፊት ተፈጸመ። አንተ በዛ ዘመን ላይ አልነበርክም። ገባ? በሁለቱም ክሌም ሲደረግም ሲፈጸምም አልነበርክም። ግን ከተወለድክ በኋላ ግን ፕሩፍ ማድረግ ቻልክ። ምኑን? ማቴዎስ የሚባለው አካል የጻፈው ጽሁፍ ያ ማኑስክሪፕት አገኘህና ያ ማኑስክሪፕት ደግሞ ዴቲንጉን ስታጠነው የዛሬ 2000 ዓመት መመለስ ይችላል ማለት ነው። አንተ በ10 ዓመቱ ስለመፈጸሙ ደግሞ የ10 ዓመቱ ስለመፈጸሙ ደግሞ ኮንክሪት የሆነ ኤቪደንሶችን አገኘ። ስለዚህ ያንን ትንቢት ትቀበለዋለህ። አሁን ሐሳብ የገባ እንደዛ ከሌለስ እንደዛ ከሌለ ማለት አሁን ማረጋገጥ ካልቻልክ አሁን እኔ ባለው በዘመን በ10 ዓመት ውስጥ ማለት ነው በ10 ዓመት ስልህ በቅርብ ለማለት ፈልጌ ነው። አንተ ከመኖርህ በቅርብ ለማለት ፈልጌ ነው። ገባ እኮ እኔ ከመወለዴ በፊት እንደዛ እንደማለት ነው አይደል? አዎ እንደዛ እንደማለት ነው። ያ ብቻ ሳይሆን ምልህ አሁን አንተ ኮምፕሊትሊ መጽሐፍ ብለህ የምታምነው ነገር አሁን አንተ ትንቢት ብለህ የምትጠቅሰው ለምሳሌ እኮ ሰጥቻለሁ። ከነዛ ምሳሌዎች ውስጥ አንዱ ምን መሰለህ? ያ የተጻፈው ለምሳሌ ልጄን ከግብጽ ጠራሁት የሚለው ትንቢት የተጻፈው ኢሳያስ ላይ ነው ብንል፣ ተፈጸመ ብሎ ደግሞ ያስቀመጠው ማቴዎስ ነው ብንል፣ አንተ የምትከተለው ሁለቱም መጽሐፍ አንድ ላይ ያለበትን መጽሐፍ ነው። ገባ? ኦኬ። ስለዚህ እዚህኛው ኢሳያስ ላይ የጻፈው ማቴዎስ ላይ ተፈጽሟል ብለህ አንተ እንደ ኤቪደንስ ወሰድከው ማለት ነው። ሁለቱንም ግን ማረጋገጥ አትችልም። ሁለቱንም ልታረጋግጠው አትችልም። እንዴ ከሌለ ሐሳብ ገብቶኛል። አሁን አንተ ልታረጋግጥ የምትችለው ትንቢታዊ ቃል መሆን አለበት፣ ወይም ደግሞ
እንደው አንተ የሆነ ሰዎች ሊነግሩ ይችላሉ አይነት ነው። አሁን እንደው አንተ ተወለ ምናምን 10 ዓመት በፊት ምናምን ከሆነ ራሱ ኢፌክቱን ታያለህ አይነት ነገር ነው። አይ ቲንክ እንግዲህ ወይም ደግሞ የተፈጸመ ነገር እንደዛ ከሌለ ትንቢት እንደዛ አይነት ትንቢት ከሌለ ፕሩፍ ማድረግ የምትችለው ነገር ከሌለ አምላክ ላንተ የሰጠህ ምንም አይነት ማስረጃ የለም ማለት ነው። ላንተ እንዴ ምን አገናኘው? አሁን እኮ አንተ ይሄን ያመጣው እኮ አንተ ነው። አዎ እኔ ነኝ ያመጣሁት። እሱን እኮ አሁን እንዴት መሰለ እኔ ደግሞ አልስማማም። አዎ አትስማማም፣ እሱ ይገባኛል። እኔ እያልኩ ያለሁት ነገር አሁን ሐሳቤን ቀለል አድርጌ ግልጽ ላድርግልህና ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም እስኪ አንድ ትንቢት ልንገርህ ከነቢያችን ሰለላሁ ዐለይሂ ወሰለም ማለት ነው። ሱረቱ ሹዓራ ላይ ምዕራፍ 26 ቁጥር 214 ላይ ምን ይላል? ቅርቦች ዘመዶችህንም አስጠንቅቅ አላቸው። አላህ Subhanahu Wa Ta'ala ትእዛዝ አወረደ። ይህን ትእዛዝ ሲያወርድ ነቢያችን ሰለላሁ ዐለይሂ ወሰለም ተራራ ላይ ሆነው ማስጠንቀቅ ጀመሩ። ህዝቦቹን ጠሩ። ምን አሉ? እኔ ከዚህ ተራራ ጀርባ ለእናንተ ጦር እየመጣ ነው ሊወራችሁ ብዬ በነግራችሁ ታምኑኛላችሁ ብሎ ጠየቋቸው። አሁን እናምናለን አሉ። ታሪኩን ከፈለክ ሰሂህ አል-ቡኻሪ 4971 ላይ አለ። አዎ እናምናለን፣ አንተ እኮ እውነተኛ ነህ፣ በውሸት አናቀህም አሏቸው። ከዛ በኋላ ምን አሏቸው ነቢያችን ሰለላሁ ዐለይሂ ወሰለም? አላህን ብቻ ተገዙ አለበለዚያ ቅጣት ይከተላችኋል ብለው በጀሃነም ሲያስጠነቅቋቸው አቡለሃብ የሚባለው አጎታቸው አላህ ያጥፋህ ብሎ ረገማቸው ማለት ነው። ልክ ሲረግማቸው ሱረቱል መሰድ የሚባል 111ኛ ምዕራፍ ላይ ያለ ሱራ ወረደ። ሙሉ ሱራ ወረደ። ምን የሚል ሱራ ነው? የአቡለሃብ ሁለት እጆች ከሰሩ ጠፉ እያለ ወደ ጀሃነም እንደሚገባ የሚያሳይን አንቀጽ ወረደ፣ ምዕራፍ ወረደ። ይህ ማለት አቡለሃብን እየተነበየ ነው። አላህ Subhanahu Wa Ta'ala ሪስኪ የሆነ ትንቢት ለነቢያችን ነገራቸው። ያ ሪስኪው ትንቢት ምንድነው? ይሄ አቡለሃብ የሚባለው ሰውዬ እሱ ብቻ ሳይሆን ሚስቱም ጭምር አይሰልሙም፣ አያምኑም፣ የጀሃነም አገዶች ናቸው ብሎ ትንቢት እያስቀመጠ ነው። ያ ትንቢት ምንድነው? አቡለሃብ እኔ አምኛለሁ ቢል ሊያጠፋው የሚችለው ትንቢት ነው። ገባህ? አቡለሃብ ከዚህ በኋላ ከ10 ዓመት በኋላ ነው የሞተ። የበድር ጦርነት አልፎ ምናምን ከ10 ዓመት በኋላ ነው የሞተ። ሲሞትም አጎታቸው አይደለም፣ እሺ ሲሞትም አጎታቸው ካልሆነ ተሳስቻለሁ። ሲሞትም ምንድነው? በክህደት ላይ ሆኖ ነው የሞተ። ስለዚህ ያ ትንቢቱ ተፈጸመ ማለት ነው። ትንቢቱ ቃል በቃል ተፈጽሟል፣ በትክክል ተነግሯል። ሊያፈርሰውም ደግሞ አቡለሃብ ይችል ነበር። ይሄ የተነገረው ግን ቁርአን ላይ ነው። ሐሳቤ ከገባህ ቁርአንና ሐዲስ ላይ ነው የተነገረው። ያ ነገር ተፈጽሞ ሊሆንም ላይሆንም ይችላል። ታሪክ ላይ ነው የማነበው። እኔ ፕሩፍ ማድረግ አልችልም። ይሄ ትንቢት ግን ለኔ ምን አይሆንም ማለት ነው? ለኔ ተአምር አይሆንም። እኔ ሊስበኝ አይችልም። ለኔ ተአምር ሊሆን የሚችለው ምንድነው? የተናገሩት ነገር ወይም ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ነገር እኔ ፕሩፍ ማድረግ የምችለው አንደኛ የተናገሩበትን፣ ሁለተኛ የተፈጸመበትን ፕሩፍ ማድረግ የምችለው ሲሆን ነው። ካልሆነ ግን በጊዜው የነበሩ ሰዎች ኦኬ አሁን ያሉ ሰዎች ኤቪደንስን አዩ፣ ያምናሉ፣ ይቀበላሉ። ምን ማለት ነው? ያ ነብይ በራሱ ጊዜ ለነበሩ ህዝቦች ምልክትን አምጥቷል ማለት ነው። ለኔ የሚሆን ምልክት ካላመጣ ለኔ የተላከ ነብይ አይደለም፣ ወይም ለዚህ ዘመን የመጣ ነብይ አይደለም ማለት ነው። ለዛ ነው መጀመሪያ ንግግሬን ስጀምር ምን መሰለ ያልኩ የነበረ ነቢያችን ሰለላሁ ዐለይሂ ወሰለም ነብይነታቸው ብቻ ሳይሆን የመጨረሻው ነብይ መሆናቸውንም የሚያሳዩ ኤቪደንሶች አሉኝ አልኩ። የመጨረሻው ነብይ ማለት ምን ማለት ነው? እኛ የመጨረሻ ህዝቦች ነን። እስከ ትንሣኤ ቀን ድረስ ሌላ ነብይ አይመጣም ማለት እስከ ትንሣኤ ቀን ድረስ የሚመጡ ሰዎች ሊያምኑበት የሚችሉ ኤቪደንሶች አሉት ማለት ነው። ያ ነብይ ለነሱ እንደሆነ የሚያሳይ ካልሆነስ ያ ነብይ እኮ እውነተኛ ሊሆን ይችላል፣ ግን ለኔ ካልሆነ ለዚህ ዘመን የማይጨምር ከሆነ በጊዜና በቦታ የተገደበ መልእክት ነው ያለው፣ የተገደበ ነብይ ነው ማለት ነው። ለምሳሌ እንደምሳሌ ስሰጥህ ሙሳ አለይሂ ሰላምን ብንወስድ ስለ እስራኤልን የሚመለከቱ ከሆነ የሚያመጣቸው ነገሮች የሚያሳይ፣ ለምሳሌ ባህርን ለሁለት ከፍሏል። በበትሩ ባህርን ከሁለት ሰንጥቋል፣ ከሁለት ከፍሏል። አሁን አንተ ሙሳ ባህርን ከሁለት ከፍሏል ብለህ ለኔ ነው ያ ምልክት አይቻለው እኔ ልትል ትችላለህ? አትችልም። የእስራኤል ህዝቦች ነው ያንን ምልክት ያዩ። ምክንያቱም ባህሩ አሁን ገጥሞ ነው ያለ፣ የለም የተከፈለ ነገር የለም፣ የምታየው ነገር የለም። ስለዚህ ያ ተአምር ለነዛ ህዝቦች ነው የነበረ ማለት ነው፣ ለአንተ አይደለም። ለአንተ ቢሆንማ አሁንም የምታየው ነገር ታገኝ ነበር።
ግን ላንተ ስላልሆነ ለነዛ ህዝቦች ስለሆነ ተአምሩም ህዝቦቹም ጠፍተዋል። ሶ ሌላ ህዝብ ሲመጣ ከኢሳ አለይሂ ሰላም በፊት ብዙ ነቢያቶች መጡ በየህዝቡ። ኢሳ አለይሂ ሰላምም መጣ ከሙሳ በኋላ። እሱም ደግሞ በጊዜው ላሉ ሰዎች የሚሆኑ የሞተን አስነሳ፣ አይነ ስውራንን አበራ። ይህንን ሊያምኑ የሚችሉት በጊዜው ያሉ ሰዎች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ግን ሲመጡ እስከኛ ትውልድ ድረስ ነው፣ እስከ ቂያማ ድረስ ነው ስልህ እስከ ቂያማ ድረስ የሚሆን ምን ተአምር አምጥተዋል ነው ልትለኝ የሚገባው። ገባ? አሁን ያመጣውልህ የነቢያችንን አንድ ፕሮፌሲ ያመጣው፣ የሙሴን ተአምር አመጣው፣ የኢሳን ተአምር አመጣው። ሁሉንም ያመጣውልህ ምንድነው? በዛ ዘመን የተፈጸሙ ነገሮች ናቸው። ስለዚህ ለዛ ዘመን ሰዎች እንዲያምኑ ያደርጋሉ ማለት ነው። ማረጋገጫ ቢኖረኝ ሰው እንደው አንተ ባልከው አመት እንኳን ባይፈጸም በረጅም አመታት ውስጥ ተፈጸሙ እኔ ካለውበት ማለት ነው ማረጋገጫ ቢኖረኝስ? ያ አምላክ ቃል ነው ትላለህ። ኦኬ። ስለዚህ አሁን ያቀደም ያልካት የአመት ልዩነት አሁን ከቁርአኑና ከሐዲሱ ተከስቶ ታሪክ አሁን ነው በጣም ረብዬ ነው እኮ። ስለዚህ አሁን አንተ ያ ፕሩቭ ማድረግ የምትችል ነው እያልክ ነው። እና እኔ እያልኩ ያለው እሱ ነው ያልኩ። እኔ ነቢያችን የመጨረሻ ነብይ ናቸው፣ አንድ። ሁለተኛ ለኛም ህዝብ የተላኩ ናቸው፣ ሁለት። ይህንን ነገር እንዳውቅ ያደረገኝ ምንድነው? የተናገሩት ትንቢት በእሳቸው ዘመን ስላለ ነገር ብቻ ሳይሆን ለምሳሌ ስለ ትንሣኤ ቀን ጅብሪል አለይሂ ሰላም ከሰዎቹ ፊት ጅብሪልን እያዩት ማለት ነው፣ መልአኩ ጅብሪልን እያዩት ሰሃባዎች ስለ ትንሣኤ ቀን ይነግራቸዋል። ስለ ትንሣኤ ቀኗ መቼ ነው የምትፈጸም ብለው ጅብሪል ጠየቃቸው። ሲጠይቃቸው ምን አሉ? ተጠያቂው ከጠያቂው በላይ እውቀት የለውም አሉ። ማለት እኔም አላቅም አንተም አታቅም አሉ። እሺ ስለ ምልክቶቿ ንገረኝ አሏቸው። ስለ ምልክቶቿ ንገረኝ ሲሉ በትንሣኤ ቀን መቃረቢያ ላይ ስለሚከሰቱ ምልክቶች በሙሉ አስቀመጡ። እንደዚህ አይነት ህዝቦች ሳይመጡ በፊት ቂያማ አትቆምም፣ እንዲህ ሳይሆን በፊት ቂያማ። ስለዚህ እነዛ የተናገሯቸው ነገራቶች በቂያማ አቅራቢያ ላሉ ሰዎች ምልክቶች ናቸው ማለት ነው። ገባ? ከነዛ ምልክቶች ውስጥ ምን አይተናል ብንል አሁን እኔ ምን አይነት ተአምር ላሳይ እችላለሁ መሰለ? ፕሮፌሲ ጋር ነቢያችን ሰለላሁ ዐለይሂ ወሰለም ጋር ስንመጣ አንደኛ የነቢያችን ሰለላሁ ዐለይሂ ወሰለም ፕሮፌሲ ተፈልጎ ነው ብለን የምንፈታቸውን አይደለም እኔ እንደ ማስረጃ መውሰዳቸው። እሱንም እንደ ፕሮፌሲ እኔ ለመውሰድ ይከብደኛል። ፐርሰናሊ ነው የምልህ። ለምሳሌ የሆነ ሰው መጥቶ እንዴት አይነት ምሳሌ ልስጥ መሰለ? እንዲህ ሲል እኮ እንዲህ ለማለት የአንድምታ ተረጓሜ ታውቀዋለህ አሬነር? አንድም እንደዚህ ሲል እንዲህ ለማለት ፈልጎ ነው፣ አንድም ደግሞ እንዲህ ለማለት አንድም እየተባለ የሚተረጎም ማለት ነው። ስለዚህ እንደዛ አይነት ሳይሆን ለእኔ ኤቪደንስ ብዬ ማቀርባቸው። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም ከሌሎች ነቢያት የሚለዩት ምን መሰለህ? ስፔሲፊክ አድርገው የተናገሩት ነገር አለ። አንደኛ የጊዜ ገደብ አስቀምጠው የሚናገሯቸው ነገሮች አሉ። ሁለተኛ የተናገሩት ነገር ሲፈጸም እንዲህ ለማለት ተፈልጎ ነው በሚል ሳይሆን ኤግዛክት ወርዱ ነው የሚፈጸመው። የተናገሩት ቃል በቃል ነው የሚፈጸመው። ሐሳቤ ምናልባት አሁን ላይ ትረዳዋለህ ያስባልና የተናገሩት ኤግዛክት ነው የሚፈጸመው። ገብቶኛል እኮ አሁን። ሶ ፕሮፌሲም ስልህ ምን አይነት ፕሮፌሲ መሰለህ? እንደተናገሩት መሆን መቻል አለበት ነው ያ ፕሮፌሲ። እንደተናገሩት ካልሆነና ሰው እንደፈለገ ኢንተርፕሬት የሚያደርገው ከሆነ እንደፈለገ የሚፈታው ከሆነማ እኔም ትንቢት ልናገር እችላለሁ። አበበ የሚባል ከአሜሪካ ይመጣል ብለህ ብትናገር ብዙ አበበዎች ይመጣሉ። ያ ትንቢት አይሆንም። እሱ እኮ ያለው ይሄን አበበ ነው ሊል ይችላል። አምቢገስ መሆን የለበትም ወይም ደግሞ አምቢጊቲ ሊኖርበት አይገባም ነው። ስለዚህ እኔ አሁን እያወራሁ ያሉት ነገሮች ምን መሰለህ? እኔ ኢስላምን እንድቀበል ያደረጉኝ ነገራቶችና ጠንካራ ብዬ የማስባቸውን ነገሮች ነው የምነግርህ። ጥንካሬያቸው ደግሞ ምንድነው? ከኢስላም ውጭ ሌላ ሃይማኖት ላይ ልታያቸው የማትችላቸው ነገሮች። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ተአምራቶችን ሰርተዋል። ከጣታቸው ውሃ ሲጠየቁ ግን ቁርአንን ነበር የሚጠቁሙት። ምክንያቱም ቁርአን የመጨረሻው ነብይ ላይ የመጣ የመጨረሻው መለኮታዊ ቃል ነው። ስለዚህ ያ ቁርአን ዘመን የማይሽረው ተአምር ነው ብለው ገልጸውታል።
ያ ማለት ምን ማለት ነው? ለኔ የሚሆን ተአምር አለው፣ በጊዜው ለነበሩ ሰዎች የሚሆን ተአምርም አለው፣ ወደፊት ላሉ ሰዎች የሚሆንም ተአምር አለው። በየጊዜው እንደ ጊዜው የሚሆኑ በየጊዜያቶቹ የሚረጋገጡ ሁሌም የምትደመምባቸው ላይ ቅድም ምንድነው ያልኩ በሱራ 41 ቁጥር 53 ላይ እንዳለው እርሱ ቁርአን እውነት መሆኑ ለነርሱ እስኪገለጽላቸው ድረስ በነፍሶቻቸውና በአጽናፎች መካከል ያሉትን ተአምራቶቻችንን እናሳያቸዋለን አለ። ከነዛ ተአምራቶች ውስጥ በገልጽ ለምሳሌ ኤምብሪዮሎጂ የሚባል ነገር አለ። ስነ ጽንስ ጥናት። የስነ ጽንስ ጥናቶችን ቁርአን ላይ ኤግዛክት የተጠቀሱት ነገሮች አሉ፣ በጊዜው ሊታወቁ የማይችሉ እኛ ራሱ ያወቅናቸው በዚህ 50 ዓመት ውስጥ የሆኑ ማለት ነው። ያውም በትልቅ ማሽን ምናምን ያወቅናቸው እነዛ የጽንስ ሂደቱ ማረጋገጥ ቻልን ማለት ነው። ስለኛስ የሚመለከት ነገር ሲናገሩ ወደፊት እንደዚህ አይነት ህዝቦች ይመጣሉ፣ እንደዚህ አይነት ሰዎች ሲመጡ እንዲህ አድርጉ ብለው መፍትሄ ደግሞ ሰጠውናል፣ እኛ እንዴት መመራት እንዳለብን። ለምሳሌ ሙዚቃን የሙዚቃን መሳሪያና አስካሪ መጠጥን ሐላል የሚያደርጉ ሰዎች ይመጣሉ ወደፊት አሉ። ያ ማለት አሁን ያለንበት ዘመን በለው አሁን ነው በግልጽ በሌላ ነገሮች የተሸፋፈነ የሙዚቃ መሳሪያ ሐላል የሆነ ማለት ነው። ሶ በዛ ዘመን የሚመጡ ሰዎች አሉ ብለው ሲናገሩ ስለኔ ዘመን ነው የሚያወሩት። አንድ አስገራሚ የሆነ አንድ ተአምር ልንገርህና እኔ ከተአምርም በላይ ነው የምለው። ከትንቢቶች መካከል በጣም ብዙ ትንቢቶች አሉ። ከፈለክ ሙሉ ትንቢት አወራልሃለሁ፣ ግን ሱነን ኢብኑ ማጃህ ላይ ሐዲስ 4020 ላይ የተቀመጠ ቃል አለ። ምንድነው? ከኔ ህዝቦች ውስጥ ወደፊት አላ የቂያማ ቀን ላይ የኔ ኡማ የሆኑ የሚመጡ ህዝቦች አሉ ብለው ከተናገሯቸው ውስጥ ምን አሉ? ወይን ወይም አስካሪ መጠጥን ሌላ ስም እየሰጡ ይጠጧታል አሉ። አንደኛው ይሄ ነው። አስካሪ መጠጥን ሌላ ስም እየሰጡ የሚጠጧት አሉ። ከዚህ በኋላ የተናገሩት ግን ለኔም ለብዙም ሰው አይ ቲንክ ትልቅ ምልክት ይሆናል ብዬ ነው የማስቀምጠው። ምን ይላል መሰለህ? ዩዕዘፉ አላ ሩኡሲሂም ቢልመዓዚፍ ይላል ወልሙገኒያት ብሎ ያስቀምጣል። ማለትም ሚውዚክ ኢዝ ፕላይድ ኦቨር ዜር ሄድስ ዊዝ ሚውዚካል ኢንስትሩመንትስ አሉ። የመጨረሻው ሰዎች ወይም ደግሞ እንደዚህ አይነት ሰዎች ይመጣሉ ብለው ከተናገሯቸው ውስጥ ሙዚቃ በጭንቅላቶቻቸው ላይ ባለ የሙዚቃ መሳሪያ ሙዚቃን የሚያጫውቱ ሰዎች ይመጣሉ ብለው ተናገሩ። አሁን ይሄ ከሄድሴት ከኤርፎን ውጭ ምንም ብለህ ልትፈተው አትችልም። እየተናገሩ ያሉ ስለራሳቸው ዘመን አይደለም፣ ወደፊት ስለሚመጡት ነው። ኤግዛክትሊ ያስቀመጡት ነገር ምንድነው? በጆሮአቸው በጭንቅላቶቻቸው ላይ የሙዚቃ መሳሪያ የሚጠቀሙ የሚያዳምጡበት ሙዚቃን በዛ የሚያዳምጡ ሰዎች ይመጣሉ ብለው ነው የተናገሩ። አሁን ይሄ ምን አይነት ሰው ቢሆን ነው እንደዚህ አይነት ነገራቶችን ስፔሲፊክ አድርጎ በዚህ ደረጃ ነገር ዓለማዊ ትንቢት አይደል? ትንቢት ማለት ይሄንን ነገር አዳምጡ ሲሆን ነው ዓለማዊ የሚባለው። እንደዚህ አይነት ሰዎች ይመጣል አይተው ለማንኛውም እና ሌላው ነገር ምን መሰለህ? ደብል ፕሮፌሲ የሚባል ነገር አለ። ሌላ አንድ ደግሞ ገራሚ ነገር ልንገርህና ነቢያችን ሰለላሁ ዐለይሂ ወሰለም ከተናገሯቸው ትንቢቶች ውስጥ ደብል ፕሮፌሲ ያው በክርስትና ላይ ያለው ትንሽ ለየት ይላል። እስልምና ላይ ያለ አንድ ደብል ፕሮፌሲ ልንገርህ። ሰሂህ ሙስሊም ሐዲስ 157 ሲ ላይ የተቀመጠ ሐዲስ አለ። እሱም ምን ይላል መሰለህ? የመጨረሻዋ ሰዓታት መጣም ብለው ምልክቶቹን ይናገሩና መጨረሻ ላይ ያስቀመጡት ነገር ምንድነው? የአረቢያ ምድር አሉ። የአረቢያ ምድር ከዚህ በፊት እንደነበረው ወደፊትም አረንጓዴ ትሆናለች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም የኖሩት በረሃ ላይ ነው። ነቢያችን ብቻ አይደሉም፣ አብርሃም የኖረው በረሃ ላይ ነው። ልጁን እስማኤልን ሲወስድ አረንጓዴ የሚባል ነገር አያውቁም። ሶ ከዚህ በፊት እንደነበረው ወደፊትም አረንጓዴ ትሆናለች ሲሉ ሁለት የሩቅ ነገር ሚስጥር ነው የተናገሩት። አንደኛው ምንድነው? ከዚህ በፊት እንደነበረው ብለዋል። ሶ አረቢያ አረንጓዴ ነበረች እንዴ? ይሄ ራሱ ሌላ ኩዌሽን ያመጣል። ወደፊትም ብለው ደግሞ ተናግረዋል። ወደፊት ደግሞ ሲናገሩ ወደፊት አረንጓዴ ትሆናለች እንዴ የሚል ደግሞ ሁለተኛ ኩዌሽን ያመጣል። ሶ በዚህ ዙሪያ ላይ ኔቸር ሚድል ኢስት የሚል ዌብሳይት ገብተህ ልታየው ትችላለህና አሪቬሊንግ አረቢያስ ግሪን ፓስት ይላል። አረቢያ አረንጓዴ እንደነበረች የሚያሳይ የአርኪኦሎጂ ጥናት ነውና ከ10,000 ዓመታት በፊት የአረቢያ ምድር ወደ ከ8,000 በላይ የሆኑ ወንዞች ያልፉባት እንደነበረ ታላላቅ ወንዞች
በጣም ለምና አረንጓዴ እንደነበረች የተገኙት የቅሪተ አካላቶች የትልልቅ ዝሆን ቅሪተ አካላቶችና ሂፖስ ማለት ይሄ በአማርኛ ምንድን ነው? ጉማሬ ነው የምንለው። ጉማሬ ማለት ነው። ጉማሬ ማለት ውሃ ላይ የሚኖር ነው። እነዚህ ጉማሬዎች ብዙ ቅሪተ አካሎች እንደተገኙ ያ ማለት በጣም በውሃ የበዛና በሳተላይትም እንዳለው ፎቶ እንትኑን ላሳይ እንደ ከፍቼ ቆይሽ አንዴ ቆይ ቪዲዮ ላድርግልህና እንትን ስላዘጋጀሁት ከተገለጥኩ እንግዲህ ምንም ማድረግ አልችልም። አይናችሁን ለመጨፈን መተባበር አለባችሁ። ወይንም ደግሞ እኮ እሱ ነገር ጥሩ አይደለም። ሴቶቹ ፈዘው ደግሞ እጃቸውን ቢቆርጡስ ጥሩ አይደለም። ምን አገናኘው ከእጅ ጋር? ኦኬ የዩሱፍን ታሪክ አታውቀው? እሺ ይኸውልህ ሐዲሱ ይሄ ነው። ሳሂህ ሙስሊም ላይ 157 ሲ ላይ ያለ ሐዲስ ነው። ኤንድ ቲል ዘ ላንድ ኦፍ አረቢያ ሪቨርትስ ቱ ሚዶስ ኤንድ ሪቨርስ ይላል። ይሄ ኔቸር ሚድል ኢስት ነው። ይሄ ዌብሳይቱን ከፈለክ ሊንኩን ቴሌግራም ላይ ልክልሃለሁ። እዚህ ጋር ማስቀምጫዋለሁ ሊንኩን እንድታየው ብዬ ነውና እዚህ ጋር ያው ከ10,000 ዓመታት በፊት ነው የሚለው። አሁን ይሄን ሁሉ አላነብልህም። ብቻ የተገኙ ቅሪተ አካሎች እነዚህ ናቸው። ከ10,000 ዓመታት በፊት እነዚህ ናቸው ቅሪተ አካሎቹ፣ እንስሶቹ እነዚህ ናቸው። ይሄ ጉማሬ ማለት ነው ሂፖስ የሚባለውና ከ10,000 ዓመታት ጥናቱ የተደረገው ሚድል ኢስት ላይ ነው እና ሳውዲ በረሃ ላይ ነው ጥናቱ የተደረገው። ይሄ ያለፈው የተነገረው ነገር ነው። ከ10,000 ዓመታት በፊት ማለት ነቢያችን ሰለላሁ ዐለይሂ ወሰለም ሊያውቁበት የሚችሉት ምንም መንገድ የለም ነው። ግን እሺ ያለፈ ነው እንቶ ወደፊትም አረንጓዴ ትሆናለች ብለዋል። ምንድን ነው? ማን ነው? ማን ያሳነሰኝ? ወይኔ ጃሊ ሊዘረን ነው ማለት ነው። ዶት ተመለስ ጃ በቃ ሳይዘረን በፊት ተኝተዋልና ሳይዘረን በፊት ይኛው ላሳይ። ግሎባል ክላይሜት ቼንጅ ናሳ ላይ ነው። ግሪን ስፕሪንግ አፕ ኢን ሳውዲ አረቢያ ይላል። ይሄ እንግዲህ ፎቶ ነው፣ የሳተላይት ፎቶዎች ናቸው። እዚህ ጋር የምታየው 1987 ነው። የሳውዲ በረሃ ምን እንደሚመስል የሚያሳይ ነው እና ለውጦችን እንድታያቸው ነው። ይሄኛው ደግሞ የምታየው 1999 ነው። እዚህ ጋር እንደምታየው አረንጓዴ ነገሮች በጣም በነጠብጣብ አሉ ማለት ነው። ይሄ የከርሰ ምድር ውሃዎችን በማውጣት ያደረጉት እንትን ነው ስራ ነው ማለት ነው። ይሄ 2000 ላይ ያለ ፎቶ ነው። አረንጓዴነቱ ምን ያክል እየሰፋ እንደሆነ ነው የሚያሳየው። ይሄኛው ደግሞ 2012 ላይ የተነሳ የናሳ ሳተላይት ፎቶ ነው። ሊንኩን ከፈለከው ልክላለሁ፣ ሙሉ ማንበብ ከፈለክ ማለት ነው። በዚህ ዙሪያ ላይ ናሳ ነው። አሁን ይሄ ዝም ብዬ ትንንሾችን የነገርኩ እንጂ ሳኡዲ ይሄ የአረቢያ ምድር ምንድነው በህንፃ ጫማ ያልነበራቸው አረቦች፣ እረኛ የሆኑ አረቦች ህንፃ በመገንባት እንደሚፎካከሩና ኢቭን የገንዘባቸው ምንጭ ራሱ ከመሬት የሚፈልቅ ማዕድን እንደሆነ በጣም ብዙ ሀዲሶች አሉ። ባጭሩ ብዙዎቹን እኔ እንትን ስል የሰበሰብኳቸው ስለነበሩ ማለት ነው እየተመሰጥኩ ስመጣና ይሄ ያልኩህ ነው። ይሄ ስለ ሄድ ሴት ምናምን ያወራል ያልኩህ ነው ነው። በዚህ ደረጃ ክሊር የሆኑ ናቸው እና ለዘመናችን የሚሆኑ ብዙ አሉ። የዘመናችን ብቻ አይደለም፣ ከ300 ዓመታት በፊት የተፈጸሙም አሉ። ላይክ እንዳልኩ በዛ ጊዜ ለነበሩ ሰዎች የሚሆኑ ነቢያችን ከሞቱ ከ15 ዓመት በኋላ የተፈጸሙ አሉ። ከሞቱ ከ100 ዓመት በኋላ የተፈጸሙ አሉ። ከ200 ኢቭን ስለ እንትና ሞንጎሎች ተታር የሚባሉት ማለት ነው። ስለ ሞንጎሎች ሙሉ ካራክተራቸው ምን አይነት እንደሆኑ እነሱን ሙስሊሞች ጦር እንደሚገጥሙ እነዚህን ሁሉ አስቀምጠዋል። ብዙ ትንቢቶች አሉ። ግን ስለ አሁን ሌላው ነገር መመሰለህ አንድ ክሌም ያደረኩት ነገር ነበር። ይሄ ዴቲንጉ ተመልሰው እኛ ከነቢያችን ሰለላሁ ዐለይሂ ወሰለም ሞት ከ200 ዓመት በኋላ የተሰበሰበ ሐዲስ መሆኑን ፕሩፍ ማድረግ እንችላለን። ትልቁ ነገር ያ ነው። አሁን በዘመኑ ተጻፈ እንዳትለው ማለት ነው። ሶ ቁርአንን በተመለከተ የቁርአን ተአምራቶች በጣም ብዙ ናቸው። ሳይንቲፊክ ሚራክሎች አሉ፣ ሂስቶሪካል ሚራክሎች አሉ። ሳይንቲፊክ ስለ ላይክ እንደ ኤምብሪዮሎጂ ብዬ መጀመሪያ እንደጠቀስኩልህ አይነት ሆኖ ግን ከዛም የበለጡ ለምሳሌ ቁርአን ላይ ተራሮች፣ እኔ በጣም ያስገረመኝን ነው የምነግርህ። ተራሮች እንደ ደመና ፍጥነት ይንቀሳቀሳሉ
በደመና ፍጥነት ማለት በጣም በዝግታ ይንቀሳቀሳሉ። ለእናንተ ልክ ይጓዛል። አሁን እንደዚህ ብሎ ሲናገር አላህ Subhanahu Wa Ta'ala ነቢያችን ሰለላሁ ዐለይሂ ወሰለም በዛ በኩል የነበሩ በዛ ዘመን የነበሩ ሰዎችም ሊያረጋግጡት አይችሉም። ተራራ ይንቀሳቀሳል እንዴ? ተራራ ይሄዳል እንዴ? እኛ ራሱ እኮ በጣም አስደንጋጭ ነገር ነው ማለት ማን ሰው ነው እንደዛ ብሎ ሊያስበው የሚችለው? ነገር ግን አሁን ላይ 2017 ላይ የተደረገው ጥናት ላይ ይሄንንም ከፈለክ ሊንኩን እልክልሃለሁ። ተራሮች ወደ ላይ እስከ 2 ሴንቲሜትር ወደ ጎን ከ1.5 እስከ 2 ሴንቲሜትር ድረስ በየአመቱ እንቅስቃሴ ያደርጋሉ። ወደ ላይም ከፍ ይላሉ፣ ወደ ጎንም ይሸሻሉ። በአመት ማለት ነው። ፍጥነቱ 2 ሴንቲሜትር ማለት በጣም ትንሽ ነው። በጣም ትንሽ እንደዚህ አይነት የሆኑ በጣም ብዙ ላይክ ሂስቶሪካል ካልክም ስለ ፈርዖን በድን አካል ስለ ሁለቱ ባህሮች ብዙ ነገር ማንሳት ይቻላል። አሁን በዘመናችን የምናረጋግጣቸው ቁርአን ክሌም ያደረጋቸው በጣም ብዙ ነገሮች አሉና እሱን ራሱ ባጭሩ ይመስላል እንትን ትናንት መሰለኝ ስናወራ የነበረው ላይ ራሱ አሁን ይሄን ትንቢታዊ ነገሮች ራሱ ግን እያረጋገጥክልኝ ያለው በአርኪኦሎጂካል ፋክቶች ናቸው። ምን አልከኝ? በአርኪኦሎጂካል ፋክቶች ናቸው ወይም ደግሞ እንትኖች ራስን እንትን ትንቢቶቹን ሰፖርት የምታደርገው አሁን አርኪኦሎጂ ትጠቀማለህ ልልህ ነው ባጭሩ። አዎ እጠቀማለሁ። አርኪኦሎጂን የምኑን አንቀጽ ነው የምትሉኝ? ታላቁ አንቀጹን ይላሉ። ቆይ አንዴ እነሱን ልመልስላቸው። ስለ ተራሮች ነው። ስለ ተራሮች ከሆነ ሱረቱ ነምል ላይ ምዕራፍ 27 88ኛው ቁጥር ላይ ታገኛላችሁ። ስለ ተራሮች ከሆነ ማለት ነው። ሱረቱ ነምል ምዕራፍ 27 ቁጥር 88 ላይ ብዙ እንትኖችንም ማንሳት ይቻላል። አክቹሊ ብዙ የጥናት እንትንም የሰበሰብኩት አለ ስለ ደመና ብዙ ነገሮች አሉ። አዎ ሬነር አርኪኦሎጂ እንጠቀማለን፣ ግን የኛና የናንተ ምን ይለየዋል መሰለ? አዎ እኔ አሁን አንተን የፈጣሪ ቃል መሆኑን አያሳይም ያልኩህ ነገር ምን መሰለ? የሩቅ ነገር አይደለም አርኪኦሎጂ የሚያረጋግጠው። ለምሳሌ ብየኮ ምሳሌ ሰጥቼህ ነው። በአንድ ምሳሌ ልድገምልህ። ለምሳሌ አንድ ሰው አጼ ቴዎድሮስ መልአክ በጥይት ብሎ ገደለው ብሎ ጻፈ። በአጼ ቴዎድሮስ ዘመን የነበረ ሰው እንዲህ ስላጠፋ መልአክ በጥይት ብሎ ገደለው አለ። አርኪኦሎጂ ጥናት ላይ የሚረጋገጠው ምንድነው? ያ አጼ ቴዎድሮስ የተባለው እስከለተኑ የሞቱ ቅሪቱ በጥይት ብሎ ተብሎ እንደሞተ ነው። ስለዚህ አርኪኦሎጂ ጥናቱ በጥይት ብሎ መሞቱን ያሳያልና መልአክን የገደለው ብለህ አትወስድም። አንተ እያቀረብክልኝ የነበረው እንደዚህ አይነት ክሌም ነው። ገባ? ሌላ ሁለተኛው ነገር ምን መሰለህ? በአጼ ቴዎድሮስ ዘመን የነበረ ሰው ድርጊቱን ያየ ወይም ደግሞ ለድርጊቱ ቅርብ የሆነ ሰው ያንን ነገር ጽፎታል ማለት ተአምር አይደለም። ኦሬዲ የተፈጸመ ነገር ነው የተጻፈው። እየተቆራረጠባችሁ ነው ሬነር? ከታች ይቆራረጣል። ሊና ኔትወርክሽ ነው፣ ለኔ ይሰማኛል። መርሃባና ሬነር ምን እያልኩ ነው? ለድርጊቱ ቅርብ የሆነ ሰው ነው። ስለ አጼ ቴዎድሮስ ታሪክ የጻፈው በአጼ ቴዎድሮስ ዘመን የነበረ ከሆነ ያ ነገር እንደ ትንቢት እንደ ተአምር አይደለም የሚቆጠረው። ግን አሁን ላይ ሆነን ማረጋገጥ እንችላለን ነው? ያው በአርኪኦሎጂ ማረጋገጥ ይቻላል። ሰውየው ግን ነብይ ነው ልንል አንችልም። አሁን አርኪኦሎጂ ላይ በቁፋሮ ጥናቶች ላይ ምናምን እስከለተኑ ቢገኝ የዛ የአጼ ቴዎድሮስ እስከለተን ቢገኝ እስከለተኑ ተመርምሮ በጥይት ብሎ መሞቱ ቢገለጽ ያ ሰውዬ የተናገረው ታሪክ እውነት ነው ማለት ነው እንላለን እንጂ ያ ሰውዬ የተናገረው የአምላክ ቃል ነው አንልም። አሁን ግን እያስቀመጥኩልህ ያለው ጥናት ግን አያደርግም ነው ኢንዳይሬክትሊ ኢንዳይሬክትሊ ፕሩፍ ላይ ያደርገው የሚችለው ነገር ግን በጣም ትንሽ ነው። ላይክ በፐርሰንት አስቀምጠው ብትለኝ 10% የሚሆን ነው የአምላክ ቃል ነው ለማለት። ለምሳሌ እኮ እንደ ምሳሌ አጼ ቴዎድሮስን ያመጣውልህ ቀላል ስለሆነና ማንም ሊረጋገጥ የሚችል ነገር ስለሆነ ነው። ለምሳሌ አጼ ቴዎድሮስ ታሪክ ተጽፏል። ራሱ እርሳሱን ጠጥቶ በጥይት ሞቷል። በቃ ይሄ ታሪክ ተጽፏል።
ገባ ያ የተጻፈው ታሪክ አሁን ላይ ስከለተኑ ተገኝቶ በጥይት መመታቱ ተረጋገጠ። ያ ስከለተን ደግሞ የአፄ ቴዎድሮስ መሆኑ ተረጋገጠ። ስለዚህ ያ ሰውዬ የጻፈው ታሪክ እውነት ነው ልትል የምትችለው እንጂ ያ ሰውዬ የጻፈው ነገር የአምላክ ቃል ነው ልትል አትችልም። ሬነር ተረዳኸኝ? ምክንያቱም ለምንድነው ልትል የማትችለው? የሩቅ ነገር ሚስጥር አይደለም። ሰውዬው የጻፈውም ደግሞ በጊዜው የነበረ ሰው ነው። ግን አንድ ሰው ተነስቶስ ወደፊት እንዲህ ይሆናል ብሎ ስፔሲፊክ አድርጎ ቢናገር ያ ነገር ወደፊት ተፈጸመ። ያን ደግሞ በአርኪኦሎጂ ጥናትም አጠናው። ለምሳሌ የመሬት ልም መሆን አይ ቲንክ ጂኦሎጂ ነው መሰል የሚባለው እንደዛ አይነት ነገር ብቻ። እሺ ከሰውየው 200,000 ዓመት በፊት የነበረ ነገር ክሌም ተደረገ እንበል። ለምሳሌ ቀለል ያለ ምሳሌ ስነግርህ አላህ Subhanahu Wa Ta'ala ከሰማይ ብረትን እንዳወረደ ይናገራል ቁርአን ላይ። ብረትን ከሰማይ ያወረደላችሁ ትገለገሉ ዘንድ ብሎ ያስቀምጠዋል። ብረት ከሰማይ ነው ወይ የወረደው? ይሄ አሁን ትልቅ የሆነ መለኮታዊ ነገር የሆነ ፕሩፍ የሚያስፈልገው ነገር ነው። ምክንያቱም ብረት ከሰማይ ነው የወረደ ሲባል በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ከሆነ የወረደው ኦኬ። ነገር ግን አሁን ሳይንሱ እንደሚለው ምንድነው ኢቭን ሰዎች ከመፈጠራቸው በፊት ነው ብረት ከሰማይ ወይም ደግሞ ከሌላ የመሬት አካል እንዳልሆነ የተገለጸው ማለት ነው። የምድር አካል አይደለም ብረት የምድር ውጭ ነው። በቃ ከምድር ውጭ የሆነ አካል ነው። ግጭት ተፈጥሮ ከምድር ጋር የተዋሃደ ነው። ስለዚህ ይህንን ነገር ትልቅ የሆነ ክሌም ነው ያስቀመጠው ቁርአን፣ ብረትን ለየት አድርጎ ከሰማይ እንዳወረደ መናገሩ ማለት ነው። እየተሰማው ነው ግን እንደዚህ እየተሰማ ነው። ግን እንደዚህ አይነት ክሌሞችን አሁን እኔ ትናንትና ሳነሳለ ከነበረው ጋር አይነት ተመሳሳይ ክሌም ነው። እንደው አሁን መለኮታዊ ፌኖሜና ከሆነ እንዴት ነው አሁን እኔ ልታረጋግጥ? እንደውም ብረቱ እዛው ነበር ከነፍጥረቱ ምናምን ብል ምን ማረጋገጫ ተሰጠኛል እኮ? ሳይንቲፊክ የሆነ ፕሩፍ ይመጣል። አሁን ለምሳሌ አንተ ምድር ጋር የተፈጠረ የምድር አካል ነው ብትለኝ ብረትን፣ ቁርአን ደግሞ የምድር አካል አይደለም እያለ ነው። ሁለታችንም ማረጋገጥ ካልቻልን በዝምታ እናልፈዋለን። ገባ? አንተ ማረጋገጥ ከቻልክ ሳቀርብልህ ነበር እኮ ታዲያ። አሁን ለምሳሌ አሁን እሺ አንተ ያቀረብክልኝ ክሌሞች ምን አይነት መሰሉ? ለምሳሌ የመሰዊያ ነገሮች አሉ ላይክ እንስሳ ይሰው እንደነበሩ የሚያሳዩ ነገራቶች። አንተ ደግሞ ምን አልከኝ? ሌላ ሰዶም እና ገሞራ የተቀጡባቸው መንገድ እንዲያውም ይችኛው ልታነሳ ይፈልክ ይመስለኛል። እናንሳት እንደው አሪፍ ነች። ሰዶም እና ገሞራ ላይ የተፈጸመው ቅጣት አስቀመጥክ። እነዚህ ሁሉ ነገራቶች አይውልህ። ለምሳሌ እኔን ስለ ኃይለ ሥላሴ ብትጠይቀኝ ስለ ኃይለ ሥላሴ ላወራህ እችላለሁ። ግን በኃይለ ሥላሴ ዘመን አልነበርኩም። አያቶቼ ግን ነበሩ፣ ወይም ደግሞ አባቴ እንኳን አልነበረም መሰለኝ፣ እኔ እንጃ ብቻ አያቴ ነበረ። ስለዚህ አያቴ በዛ ጊዜ ነበረ ስለሆነ በስሚ የሰማሁት ነገር አለ ማለት ነው። ያንን ነገር እኔ ስለ ኃይለ ሥላሴ ስለተናገርኩ ወደፊት ያሉ ሰዎች ያንን ነገር አረጋግጠው ኦኬ ኃይለ ሥላሴ እንደዚህ አይነት ሰው ነበረ ቢሉኝ ለኔ ማለት ነው እኔ የተናገርኩት ነገር የአምላክ ቃል ነው የሚለውን ነገር አያሳይም። ግን በጣም ሩቅ ከሆነስ፣ ለምሳሌ በጣም ሩቅ ከሆነ ስልህ ለምሳሌ አንተ የሰው ልጆች ከመፈጠራቸው በፊት ስለነበሩ ክስተቶች ከሆነ የምታወራኝ፣ እነዛ ክስተቶች ደግሞ በትክክል ማረጋገጥ ከተቻለ ያ ነገር የሩቅ ነገር ሚስጥር ይባላል ወይም ገይብ ይባላል የሚለውን ፓርት ለዚህ መጠቀም ትችላለህ። ያለፈ ከ10,000 ዓመት በፊት ማለት የታሪክ መጽሐፍም አልተጻፈም፣ ሲጀመር ሊጻፍም አይችልም። ከነቢያችን ሰለላሁ ዐለይሂ ወሰለም ከ10,000 ዓመት በፊት ከተባለ በታሪክ መጽሐፍ ሊጻፍ አይችልም። ምክንያቱም መጽሐፊያ ማቴሪያሎች ራሱ ሊቆዩ ስለማይችሉ ማለት ነው። ማቴሪያሎች ራሱ የመርገፍ ባህሪ ስላላቸው በስሚ የሰሙት ነገር ሊሆን ይችላል ብለህ ክሌም ልታደርግ ትችላለህ። ኦኬ አልኩ፣ እሱን በቃ ታሪክ ነው እንበል አልኩ። ግን ወደፊትን ተናገሩ። የወደፊቱን ግን ማወቅ አይችሉም። በምን በስሚ አትለውም፣ ምንም ነገር ልትራችንም። አሁን አንተ ያመጣህልኝ ክሌም ምን አይነት መሰለኝ ነበር? የሰዶምና የገሞራን በዚህ መንገድ እንደጠፉ ባይብል ይናገራል። ሰዶምና ገሞራ አሁን ደግሞ በአርኪኦሎጂ ጥናት ደግሞ በዛ ጊዜ የነበሩ አካላቶች በእንደዚህ አይነት ማቴሪያል መጥፋታቸው ይናገራል። ስለዚህ ይሄ የአምላክ ቃል ነው የምትለኝ። እኔ ደግሞ
ለዛ ያንን ነገር ያምላክ ኦኬ እሺ ቀጥታ ሐሳብን አስቀምጥሽ ሶሪ እኔ እያልኩ ያለሁት አሁን አንተ ቅድም ካነሳው ራሱ ብረት ከሰማይ እንደወረደ ይናገራል ቁርአን ብለኛል። ከዛ በኋላ ደግሞ እኔም በተመሳሳይ ሁኔታ ከሰማይ እሳት ሳልፈሪክ ፋየር ነው የሚለው በእንግሊዝኛው ሳይሆን እንዳዘነበባቸው ይናገራልና ያ በጣም ከባድ እሳት እንደሆነና ያኛው እሳቱ ደግሞ እዛ ጋር ቦታው ላይ የተገኘው ነገር ለምሳሌ ማቴሪያሎች ሜልት እንደተደረጉ ማለት በቀላሉ ሜልት የማይደረጉ ማለት ነው። ሜልት ሆኖ እንደተገኙ ቀልጠው ማለት ነው። እንደዛ አይነት ነገሮቹ እና ሌላ ደግሞ ክሌም የሚያደርጉት ራሱ ሌሎች አሁን ጀስት ሜቴራይት ምናምን ወድቆ ሳይንቲፊካሊ ሜቴራይት መሬት ላይ ወድቆ ካልሆነ በስተቀር እንደዛ አይነት ነገር ሊፈጠር አይችሉም የሚሉ አይነት ነገሮችን ስለሚያስቀምጡ መጽሐፉ ደግሞ የሚናገረው ለምሳሌ ከቦታ የተነሳ ደግሞ በእርግጥ ቦታው ላይ እንትን አይደለም በግልጽ ምንድን ነው ሙሉ ስፔሲፊካሊ ያ ቦታ ነው ልትላችንም ግን አካባቢውን ልንናገር እንችላለን። እና በዛ መሰረት አንደኛ ማቴሪያሉ ላይ የተፈጠረው ነገር በቦታ ላይ የተፈጠረው ነገር በእንትኑ ማለት ነው በፊዚክሱም ቢሆን ማለት ነው። እና ደግሞ ሁለተኛ ሲቀጥል ደግሞ በቦታ ተቀራራቢነትን በዚህ አንፃር ያኛው ላይክ ታሪኩ የተፈጠረው ነገር መለኮታዊ ቅጣት ነው ብለን ልናስረዳ እንችላለን ነው እያልኩ ያለሁት። አዎ አየህ እኔም እያልኩ የነበረው እሱን ነው። እንዲያውም የአፄ ቴዎድሮስን የጥይት ጉዳይ መልአክ ገደለው ብዬ ያመጣውልህም ለዛ ነው። አሁን አንተ ላይክ እንደ ኤቲስት ሆነህ ስታስበው ይሄ ነገር የፈጣሪ ቅጣት ነው ብለህ እንድትቀበለው የሚያደርግህ ምንም አይነት ኤቪደንስ ልታገኝ አትችልም ነው የምልህ። ገባህ? ሐሳቤ ከተረዳ እንደ አማኝ ከሆነማ እኛ ሙስሊሞችም እኮ ምናምነው እንደዛ ነው። እንደ ኤቲስት ከሆነ ግን አማኙ በዚህ በኩል ጻፈው ብለህ ነው ልታምነው የምትችለው ነው ወይስ ፕሩፍ ማድረግ ትችላለህ መለኮታዊ ቅጣት ለመሆኑ? ገባ? አሁን ያ የሆነ ሰው መለኮታዊ ቅጣት ነው ብሎ አስቀመጠ። ለምሳሌ እኛ የበድር ጦርነት ጊዜ መላእክቶች ተሳትፈዋል። መላእክቶች ከሙስሊሞች ወገን ሆነው ካፊሮችን ያጠፉ ነበር። ያንን ነገር እኛ መላእክት ብለን ክሌም አድርገናል። ኢቭን የሞተ ሰው ስኬለተን ምናምን ቢገኝ ራሱ በሰይፍ መቆረጡ ቢናገር ታሪኩ ላይ መላእክ ተብሎ ተጽፏልና እነዚህ ሰዎች ደግሞ አንገታቸው በሰይፍ ተቆርጧል። ስለዚህ መልአክ ቆረጣቸውን የተባለ መልአክ የተባለው እውነት ነው ልንል አንችልም ነው የኔ ሐሳብ። ሬነር ከተረዳኝ ያ ሳይሆን ስትሮንግ የሆነ ክሌም ሊሆን አይችልም። ነገሩ ለመፈጸሙማ ሰዎች በነበሩበት ወቅት እኮ ነው የተፈጸመ። ስለዚህ አሁን የእሳት አይነት የሚዘንሙበት አይነት ሁኔታና አጋጣሚዎች አሉ በሳይንሱ ካየኸው። ለምሳሌ የከዋክብቶች ምንድነው የሚባል ይሄ ከዋክብቶች በኃይል ፍጥነት ሲወረወሩ ወደ ፍምነት ይቀየሩና ተበታትነው ምድር ላይ የመውደቅ እንደዛ አይነት ነገሮች ይከሰታሉ። አንተ እንደ ኤቲስት ነው ብታስበው መለኮታዊ ቅጣት ነው ልትለው አትችልም። ያ መለኮታዊ ነገር ነው የሚለውን ፕሩፍ ሊያደርግልህ አይችልም ነው ያልኩህ እኔ ትናንትም ዛሬም የምልህ ማለት ነው። ነገር ግን ይሄው በሰዎች ጊዜ የነበረ ታሪክ ነው የምትነግረኝ። ለምሳሌ ይህንን ታሪክ ከጻፉት ቢያንስ እንኳን የ1000 ዓመት እንኳን ልዩነት ላይኖር ይችላል ይሄ ሁኔታ ማለት ነው። በንግግር የሚመጣ ነው። ግን የብረቱን ግን አሁን እኔ ያመጣውልህ ምንድነው የብረቱ ሁኔታ ግን ሳይንስም ሲያረጋግጠው ምንድነው ያለ ሰው ከመፈጠሩ አይደለም ከሚሊየን ዓመታት በፊት የተፈጠረ ክስተት ነው ብሎ ነው ያስቀመጠው። ሚሊየን ዓመታት በፊት የተፈጠረን ክስተት አላህ የትኛውንም ነገር ባልገለጸበት ሁኔታ ላይ ቁርአን ላይ ብረትን ከሰማይ አወረድን ብሎ ሲናገር ብሎ ሲያስቀምጥ ትልቅ ክሌም ይሆናል ማለት ነው። ለምን በታሪክ ደረጃ በወሬ እንኳን ለሰማው የምትችለው ነገር አይደለም ይሄ። ምክንያቱም ሰው የሚባል አልተፈጠረም፣ አይታወቅም። ሰው ከመፈጠሩ በፊት የተደረገ ወይም ደግሞ የተፈጠረ ክስተት ነው ይሄ። አይ ቲንክ አሁን ሐሳቤ ክሊር የሆነች ይመስላል በትንሹ። ምድር የተፈጠረችው መቼ ነው? እሱ ቢሊየን ምናምን ይቆጠራል አሁን በሳይንሱ ማለት ነው። በኢስላም ደረጃ የተፈጠረበት ጊዜ ምናምን አልተቀመጠም። አሁን እስልምና አልተቀመጠም፣ የለም። ምድር ከተፈጠረች የኔ ያክል ጊዜዋ ነው የሚል ነገር የለም። ኡስታዝ ወይድም ባለፈው የሆነ ጊዜ ሲጠይቅ አሁን ለምሳሌ በአንድ 1000 ዓመት ልዩነት ነው ፍጥረታት የተፈጠሩት የሚል አይነት ነገር ነግሮኛል። በትክክል እርግጠኛ አይደለሁም፣ ግን እንደዛ ሳይሆን የውም የሚለውን ቃል ነው ሲያብራራልኝ ነበር። ቀን የሚለው ቃል ለምሳሌ ቁርአን ላይ
ልኩ 50 ሺህ ዓመት በሚሆን አሁን የትንሣኤ ቀን አንድ ቀን ነው። የትንሣኤ ቀን ማለት ነው አንድ ቀን ነው የውመል ማህሸር የሚባለው ሰዎች የሚቀሰቀሱበት ቀን። ያ አንድ ቀን ግን ልኩ 50 ሺህ ዓመት የሚያክል እንደሆነ ቁርአን ላይ ተቀምጧል። የሰዎች 50 ሺህ ዓመት የተቀመጠው ግን አንድ ቀን ተብሎ ነው። ያ የትንሣኤ ቀን ነው ስፔሲፊክ ተደርጎ ማለት ነው። ሶ 50 ሺህ ዓመት ፀሐይ ስንዝር ቀርባ የምትቆምበት ቀን ተብሎ ተቀምጧል። ግን የሚቆመው ግን ያ ቀን ጁማአ ቀን ነው ተብሏል። ጁማአ ቀን ነው አንድ። ሁለተኛ አንድ ቀን ነው የውም ቀን የመቀስቀሻው ቀን የፍርዱ ቀን እየተባለ ነው የሚጠራውና አሁን ይሄ 1000 ዓመት ተብሎ የተገለጹባቸውም አሉ። አላህ ዘንድ 1000 ዓመት ነው የሚሉ ቀን ሲባል ማለት ነው። የእናንተ ቀን አላህ ዘንድ 1000 ዓመት ነው። አንድ ቀን ደግሞ 50 ሺህ ዓመት የሆነ ልክ እንዳለው እንዲያውም ልኩ ብሎ ነው የሚያስቀምጠው። ልኩ 50 ሺህ ዓመት በሆነ ቀን ብሎ ነው የሚያስቀምጡ መላእክቶች ወደ አላህ ይወጣሉ ወይም ያርጋሉ ብሎ የሚያስቀምጠው የቁርአን አንቀጽ አለ። ልኩ 50 ሺህ ዓመት ብሎ ሶ ምንድነው ኡስታዝ ወሂድም ያለህ ወይም ሊልህ የሚችለው ነገር ምንድነው? አንድ ቀን ሲባል ይሄ አረብኛው ቃሉ ራሱ ለብዙ ዘመናትም ልንጠቀመው እንችላለን፣ ስፔሲፊክ ለ24 ሰዓትም ልንጠቀመው እንችላለን ነው። ኦኬ እሺ፣ እንደዛ ከሆነ ታዲያ እንዴት ነው አሁን አምቢጊየስ አልሆነብህም? አሁን ለምሳሌ መጽሐፉ ወይም ደግሞ እስልምና ምድር መቼ እንደተፈጠረች አይናገርም። ያ መቼት የለውም እንትኑ ብረቱ የወረደው ቅድም ምን ነበር ያልከው? አልተሳሳትኩ። ምን ያክል ጊዜ ነው ከተወረደ? የለውም ጊዜዎች ነው ያስቀምጥ። ምድርን ከሰማይ አወረድን ብሎ ነው የሚያስቀምጠው አላህ Subhanahu Wa Ta'ala። በዚህ ወቅት በዚህ ጊዜ አይልም። ያ ሳይንሱ ደግሞ የሚያረጋግጠው መቼ ነው? ሳይንሱ ከሚሊየን ዓመታት በፊት ብሎ ነው የሚያስቀምጠው የምድር ማውረድ ማለት ነው። እንደዛ ያነበብኩት አክቹሊ አልያዝኩትም ፋይሉን ይሄን። ታዲያ አሁን የታሪክ እንትን የለውም። አሁን በጣም ዲቴይል አይደለም፣ በእስልምና ዲቴይል አይደለም። አሁን ሳይንሱ ነው ዲቴይል ያደረገው ወይም ደግሞ እድሜውን እንትን ያለው እንጂ ሳይንሱም ግምት ነው እኮ። ሳይንሱም ግምት ነው ያስቀመጠው አንድ። ሁለተኛ ፕሮፌሲ አይደለም እኮ እያወራሁ ያለሁት እኔ። አሁን ፕሮፌሲ ላይ ሲመጣ አሁን እያወራሁ ያለሁት ሳይንቲፊክ ፕሩፍ ከሚባሉት ውስጥ ነው። ሳይንቲፊክ ፕሩፍ የሚባሉት ማለት ለምሳሌ ቁርአን ላይ ኤምብሪዮሎጂ ሲቀመጥ ከዚህ ጊዜ በኋላ በዚህ ቀን አለቃ ይሆናል፣ ከዛ ሙድጋ ይሆናል፣ እንደዚህ ብሎ ቁርአን ላይ አልተቀመጠም። የሰው ልጅ የተፈጠረባቸውን ነገራቶች ግን ሲገልጽ ስቴፖችን አስቀምጧል። ቁራጩንም ስጋ አጥንትና ለብሰዋለን ምናምን እያለ ስቴፖችን አስቀምጧል። እነዛ ስቴፖች ኮምፕሊትሊ ሳይንቲፊክ ፕሩፍ የተደረጉ ነገሮች ናቸው። ስቴፖችም የተጠቀማቸው ቃላቶችም ግን መቼት ግን የለውም፣ ወይም ደግሞ የጊዜ ገደቦችን አላስቀመጠም። ፕሮፌሲዎች ላይ ግን ሳወራ ብዙ አይነት ፕሮፌሲዎች አሉ አልኩ። አንደኛ የጊዜ ገደብ ያላቸው አልኩ። ለምሳሌ ሱረቱ ሩም ላይ ያለውን ታሪክ ብታነሳ ሩም ተሸነፈች። ከተሸነፈችም በኋላ በአጭር ጊዜያት ውስጥ ብሎ ሩም እንደምታሸንፍ ይናገራል። ይሄ አጭር ጊዜ የሚለው ቃል ልክ እኛ ለምሳሌ ሰንብተህና ስለ አንድ ሳምንት ቆይተና ማለት ነው። ሰንበት የሚለውን እንጠቀማለን ለሳምንት ማለት ነው። አምና ስንል የዛሬ ዓመት ማለት ነው። ኦኬ፣ እንደዚህ አይነት ገለጻዎች ሁሉ በአረብኛ ደግሞ አለው። ቆይ እስኪ አወጣልሃለሁ ሱረቱ ሩም ላይ ማለት ነው። የአረብኛው ቃል ምንድነው የሚያሳየው? ከ3 እስከ 9 ዓመት ድረስ ያለ ስፔሲፊክ ወቅትን ነው የሚያሳይ። ስለዚህ ይሄ በጊዜ የተገደበ ነው ማለት ነው። በዚህ ጊዜ ውስጥ ሩም ያሸንፋል እያላቸው ነው። እንደዚህ ብለው አስቀምጦታል። ሶ በዛ ገደብ ውስጥ ሩሞች አሸነፉ። ያ ሩሞች ማሸነፉ ደግሞ ትልቅ የሆነ ተአምር እንዲሆን የሚያደርገው ምንድነው? የታሪክ ጸሐፊያኖች ሲጽፉት ያን ክስተት ሲጽፉ ኢምፖሲብል ብለው ነው የጻፉት። የሮም ከዛ ሁሉ ውድቀት በኋላ በአጭር ጊዜ ውስጥ እንደዚህ አገግማ ማሸነፍ መቻሏ ኢምፖሲብል ነው፣ በታሪክ ታይቶ የማይታወቅ ነገር ነው ብለው ነው ያስቀመጡት። ምክንያቱም ብዙ ግዛቶቿን በፐርሺያ የተነጠቀችበት ጊዜ ነበረ ማለት ነው ሩም። ሰው ትንቢቶች ላይ ስንመጣ የጊዜ ገደብ ያላቸው ትንቢቶች አሉ አልኩ። ለምሳሌ አቡ ለሃብ የ10 ዓመት ገደብ ነው ያለው። ሩም እስከ 9 ዓመት ገደብ ነው ያለው። አሁን ይሄ ስለ ትንቢት ነው። ሌላው ደግሞ ስፔሲፊክ የሆነ ይሄ ለዚህ ብለን ማተተረጉመው ያልኩ ጊዜውን ሳይሆን ቃሉን ነው። ገባ? ጊዜን ሳይሆን አንድም እንደዚህ ተብሎ አይተረጎምም ብዬ የገለጽኩልህ ጊዜውን ሳይሆን ቃሉን ነው። ለምሳሌ ቃሉን ስልህ ቅድም ያስቀምጥኩልህ ምሳሌ አረቢያ ወደፊት አረንጓዴ ትሆናለች ሲል አረንጓዴ ማለት እኮ ብር ለመጥቀስ ነው። አረንጓዴ ማለት እኮ መስታወትን እንትን ለማለት ነው።
ኖ እንደዛ አይደለም። የአረቢያ ምድር በወንዞችና በአረንጓዴ እንትኖች ስፍራዎች ይሞላል ብለው ነው የተናገሩ። እንደዛ ብለው ሲናገሩ በቃ ምድሯ አረንጓዴ ለምለም እንደምትሆን ነው። ከዚህ ውጭ ሌላ ትርጓሜ ልትሰጠው አትችልም። ሬነር እያወራህ ነበር? አይ እየሰማሁ ነው። አዎ ልክ ነው። እና ቃላቶች ላይ ነው ያልኩህ። አየህ፣ ለዚህም ያልኩህ ለዛ ነው ከአንድምታ ጋር ገናኝቼ ያወራሁልህና ያ ብቻ ሳይሆን ልጄን ከግብጽ ጠራሁት የተባለው ይፈጸም ዘንድ ብሎ ሲያስቀምጥ ደግሞ ቁርአን ላይ እና ሐዲስ ላይ ያሉ የነቢያችን ትንቢቶች ከአውዱ ጋር የተጣረሱ አይደሉም የሚሆኑት። ከአውዱ ጋር እኔ እነዚህን ያመጣሁልህ ነው እንጂ በሺ የሚቆጠሩ ትንቢቶች ይመጣሉ። ግን አንተ እንዳልከው እንደ አንድምታ የሚተረጎሙ አሉ፣ ብዙ አሉ። ገባ? እነዛን ግን እኔ እንደ ፕሩፍ አልወስዳቸውም። እኔ እንደፈለኩ የምተረጉመው አሁን ከዚህ ጋር አሻራ ብለው ያስቀመጡ ወንድሞች አሉ። ስለ አሻራ ቁርአን የተናገረው ይላል የጣቶቻቸውን ጫፎች እንኳን እንመልሳለን እንደነበረው ብለው ያስቀምጣል ቁርአን። የጣት ጫፍ ሲባል እንግዲህ እነሱ አመድ ሁነን ከጠፋን በኋላ እንዴት አላህ ይቀሰቅሰናል ብለው በሚጠይቁ ሰዓት የእናንተ መቀስቀስ ነው እንደሚገርማችሁ ሙሉ አካላችሁ ብቻ ሳይሆን የጣቶቻችሁን ጫፍ እንኳን እንደነበረው እንመልሳለን አለ። የጣት ጫፍ እንደነበረው እንመልሳለን ሲል ክብደቱን ነው የሚያሳየው። ግን ይሄ ማለት የተፈለገው አሻራ ነው ብለው ብዙ ሰዎች ያቀርቡታል። ይህንን እኔ አሁን አላቀረብኩልህም። ስለ አሻራ ስለ ደመና ሳወራለህስ ስለ ተራራ በደመና ፍጥነት የሚጓዝ ሆኖ ለአንተ ግን የቆመ መስላት አያታለህ ብሎ ነው ያስቀመጠው ቁርአን ስለ ደመና ሲያወራ። ይሄ እንግዲህ ይሄ ማለት የፈለገው እንደዚህ ነው አትለውም። በቃ ግልጽ የሆነ ቀጥተኛ የሆነ አማርኛ ነው የተጠቀመው። ያልኩ ያለሁት እንደ ትንቢት እንኳን ሲቆጠሩ ሳይንቲፊክ ፕሩፍ እንኳን ሲባሉ ግልጽ የሆኑ ቃላቶች መሆን መቻል አለባቸው እንጂ አንድምታ ከሆነማ እንዳልኩ ይሄ እንደዚህ አይነት ስትሬት የሆኑ በመቶዎች የሚቆጠሩ ትንቢቶች የነቢያችን ሰለላሁ ዐለይሂ ወሰለም ትንቢቶች አሉ። ስትሬት የሆኑ ስልህ ቀጥታ የሚተረጎሙ ለምሳሌ ሱራቃን በተመለከተ ሱራቃ አንተ ምንድነው ይሄ የፐርሺያ ንጉስ አምባር በእጅህ ይገባል ብለው ነቢያችን ሰለላሁ ዐለይሂ ወሰለም ነገሩት። የፐርሺያ ንጉስ አምባር በእጅህ ይገባል ማለት አንድ ነብይ ስደተኛ ሆነው በጠላቶች እየተሳደዱ ከመካ ወደ መዲና እየሄዱ በረሃ ላይ ያገኛቸውን ሰው ነው እንደዛ ያሉት። ወደፊት አንተ ሰልመህ የኪስራን ንጉስ አምባር በእጅህ ውስጥ ታጠልቃለህ ያሉት ማለት ነው። ወደፊት ሰልመህ ያሉት አሁን ግልጽ ያለ አማርኛ ነው። አምባር ለማለት የፈለጉት እንደዚህ ነው አትልም። ያ ትንቢት የተፈጸመው መች ነው? ነቢያችን ከሞቱ ከ14 ዓመት በኋላ ነው የተፈጸመው። ያ ሱራቃ የሚባለው ሰውዬ በጊዜው የነበረው ኸሊፋ ዑመር ኢብኑ አልኸጣብ አምጥቶ ምንድነው የሰጠው? ከፐርሺያ ጋር ፐርሺያ ማለት በጣም ትልቅ ሀገር ነች። ሩምን አሸንፋ የነበረች ሀገር ነች። አሁን ላይ ባለው ብናመጣቸው አሜሪካና ራሽያ ማለት ነው። አሁን ላይ ባለው እንትን ብንገልጽ በዛ ጊዜ ሮምና ፋርስን የነበሩ ፐርሺያና ሮም ማለት ነውና የዛ ንጉስ አምባር በእጁ ገባ እንደተነገረው ቃል ማለት ነው። ይሄውን በሌላ መንገድ ኢንተርፕሬት ልታደርገው አትችልም ነው። ግን እኔ እያወራሁ ያለሁት አሁን በዚህ ዘመን ሆነን ልናረጋግጣቸው ምንችሉ ነገሮች ነው እንጂ በታሪክ ወደ ኋላ ወስደን በነቢያችን ዘመን ስለተፈጸሙ ነገሮች እናውራ ካልንማ ብዙ ነገር እናወራለን። ለዛ ነው ምንድነው የምልህ የነብይነት መስፈርት ምንም ያክል የነብይነት መስፈርት አምጣ ከነብያችን ሰለላሁ ዐለይሂ ወሰለም በላይ ሊያሟላ የሚችል ምንም አይነት ፍጡር የለም ብዬ ነው ማምነው። ነብያችን የሚያሟሉትን መስፈርት ግን አንድም ሰው ማሟላት አይችልም። ምን ፒኬንቱን ትልክልኛለህ? አሁን ቀደም ፋይል እኮ አንተ ሰውዬ ግን ምንድነው? ቆይ እኔ የትንቢት ፋይሎችን አንድ ፋይል አላኩልህም ተአምራት ሚል የትንቢት ነው እንደሱ አላየውም እኔ ኖ የቁርአን ተአምር ሚል እኔ ለእንትን የምጠቀመው ሙሉ ፋይል እኮ ነው ላኩልህ እና አይ ቲንክ ከላኩልህ ላይ እኮ የጻፍኩትና እኔ የጻፍኩት ለእንትን የምጠቀመው ይሄ አሁን እንደዚህ አይነት ነገሮች ላይ ለማስረዳት የምጠቀመው ማለት ነው ራሴ የጻፍኩት ፋይል ነው እና 3 ትልልቅ ምናምን ተአምራቶችን እኮ አያይዤ ተአምር ሚል ፎልደር እኮ ልኬልህ ነበረ። ራሴ ያዘጋጀው ስለ ደመና፣ ስለ ተራራ፣ ስለ ፈርዖን የሚያወራ ወይኔ አንተ ሰውዬ ቃተው አድክም ነህ። ለካ ሙሉ ፋይል ነው አክቹሊ ከዚህ በላይ ሌሎች ፋይሎች አሉኝ ግን ሙሉ ለካ ልኬልሃለሁ። አሁን እኮ ትዝ ያለኝ ታውቃለህ አንተ ሳታነብ ነው የምትመጣው።
አዎ ሬነር ምን ለመሰለህ አሁን ትልቁ ቁም ነገር ምን መሰለህ? አዎ ልወጣለት ነው። አይ ችግር የለውም። ትልቁ ቁም ነገር ልልህ የፈለኩት ምንድነው መስፈርቶችህን አውጣ። ሰውዬተኛ አንተ ምንድነው የምትበጠብጠው? መስፈርቶችህን አውጣ ካለህ ማለት ነው መስፈርት። በተለይ የባይብል ነቢያቶች ያለፉበት መስፈርት ቢሆን ደስ ይለኛል። ካልሆነም ግን ዘዳግም ላይ እንዳለው አንተ እንዳነሳው ምንድነው በሌላ አማልክት ስም የሚናገር ሐሳያዊ ነብይ ነው። ኦኬ በዛ እኔም እስማማለሁ። ይሄን እንደውም ትንሽ ነገር ልበልህና በቃ እኔ ልቋጨው። ስለ ሙሴ ሲናገር ሙሴን ሲነግረው ማን ልበላቸው ሲል ያህዌ ብሎ አስቀምጦለታል። ወይም ደግሞ ያህዌ ቴትራግራማቱን ያሃቫሃ የሚለው ማለት ነውና እንደዛ ብሎ ነግሮታል። ያ ስሙ ግን ለአብርሃም ለይስሐቅና ለያዕቆብ እንዳልተገለጸለት ያስቀምጣል ወይም ደግሞ ይናገራል። ስም ያልተገለጸላቸውም ብሎ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ የነበሩት የመጡበት የዘር ግንድ እስማኤላዊ ነው። ስለዚህ እስማኤላውያን ያህዌ የሚለውን ስም አይጠቀሙትም። ማንን ነው የሚጠቀሙ ነው? በነገራችን ላይ መካ ላይ ጣዖት የገባ ነቢያችን ከመምጣታቸው ከ200 ዓመት በፊት ነው። ከዛ በፊት እንዳለ አሃዳዊ ናቸው። ኢቭን ነቢያችን በነበሩበት ዘመን ራሱ ሐኒፍ የሚባሉ ግለሰቦች ነበሩ፣ የአብርሃምን መንገድ በትክክል የሚገዙ ማለት ነው። እነዛ ከጥንት ጀምሮ የሚጠቀሙበት ለአንዱ ለሃይ የሚለውን ስያሜ ከፈለክም ቁርአን ላይ እንትልልህ እችላለሁ። ሱረቱል መርየም ላይ ብትገባ ዘከሪያ ተብሎ ተቀምጧል፣ የህያ ተብሎ ተቀምጧል። ያህያ የሚለው የያህዌ ምጻረ ቃል ነው። ዘከሪያም የህያ ለምሳሌ አላህ Subhanahu Wa Ta'ala አብራራላለሁ። ብቻ ባጭሩ ስነግርህ አብርሃም ይስሐቅና እስማኤል የሚያውቁት የነበረው ስም ያህዌ ካልሆነ ማን ነው የሚለውን ነገር ስትፈታ ያን ትረዳዋለህ። ካልፈታኸው ደግሞ ያንን ነገር ምንድነው አላህ የሚለው ስያሜ ከነቢያችን በፊት መኖሩ አንድ፣ የመን ላይ የኖሩ የነበሩ ክርስቲያኖች፣ መዲና ላይ የኖሩ የነበሩ አይሁዶች ይጠቀሙበት የነበረው ስያሜ መሆኑን ስታቅ አንደኛ ከስሙ ሌላ ስም አይደለም ይዘው የመጡት ያንኑ አምላክ ነው። ሁለተኛ ደግሞ አይሁዶችንም ክርስቲያኖችንም ሲወቅሷቸው ለምሳሌ ክርስቲያኖችንን አልመሲህ ኢሳ የአላህ ልጅ ነው አትበሉ ነው ያሏቸው። ስለዚህ አላህ የሚለው ማንን ተክቶ እንደመጣ በግልጽ ያስታውቃል ማለት ነው። የነጅራን ክርስቲያኖች የሚከራከሯቸው በዛ ዙሪያ ነው የነበረ። ሌላው ምንድነው የአልመሲህ እርሱ አላህ ነው አትበሉ ብሎ ደግሞ ሌሎችን ልክ እንደ ኦንሊ ጂሰሶችን ደግሞ ይቃወማል ማለት ነው። ስለዚህ እነዚህ ነገራቶች ነቢያችን ጋር ዲቤት የፈጠሩ የነጅራን ክርስቲያኖች ምናምን ስታይ የሚጠቀሙት አላህ የሚለውን ስያሜ ነው። አላህ የሚለው ስያሜም አትሪቢዩትም የተሰጠው ነገራቶች በሙሉ ምንድነው ያህዌ የተገለጸበት ማንነትና ካራክተር ነው። ያህዌ የሚለው ስያሜም ደግሞ ቅሪቱ ቁርአን ላይ ማግኘት እንችላለን ማለት ነውና የአምላኩን ስያሜ በተመለከተ ነው። ሁለተኛው ስቴፕ ትንቢት ነው። ትንቢት ነቢያቶችን ትምህርት የተቃረነ መሆን የለበትም የሚል ስቴፕ አለ። ባይብል ላይ ከሚወጡ ብዙ ስቴፖች መካከል ነው። ብዙ ነገሮችን ማንሳት ይቻላልና ከነዛ ውስጥ እንትን ማለት ይቻላል ማለት ነው፣ መመዘን ይቻላል። ሐሳያዊ ነብይ የሚል እንደውም አንድ ፋይል አዘጋጅቻለሁ የሆነ ሰዓት እና ዲቴል የሆነ አሪፍ አሪፍ መልሶችን እንደምንም እንትን ብዬ አዘጋጅቻለሁ በማስረጃ ማለት ነው። ኤፒኬ ባዮ ይላል። እሺ ሬነር ባዮ ተዛረኝና ሳኩት አውቃለሁ። እሺ ቀጥል፣ በቃ እኔ ጨርሻለሁ። ጌታ አምላክ ይባርክ። ለሁለት ሰዓት ከ10 ደቂቃ በጣም እኔ ብለህ ደርቀሃል። አመሰግናለሁ። ፍሬ ካላፈራውማ በቃ እኔ በቃ በጣም ነው እንትን ፍሬ የሚያፈራው ባይዘው ከራም በልጥ የምታዘጋጀው ፋይል ነው። ትንሽ ብትሆንም ትንሿም ቢሆንም የሰጠው ብቻ አንድ እንትን ሰጥቻለሁ። ይኸው በደንብ ቼክ አድርገው እና ብዙ ነገሮችን ማውራት እንችላለን። እሺ ሬነር በቃ ቀጥል። እሺ እኔ ሰምታ ነው ይቅርታ አነባለሁ። እሺ ቴንክ ዩ። እኔም ጨርሻለሁ። ምንም የቀረኝ ነገር የለም። ላደረኳችሁ ይቅርታ ላለው የለመለማችሁ ጋቢር ያለመለማችሁ ደህና ደሩ።